ቢኒ ራስን በማስተዋወቅ እስኪ እንጀምር። እሺ አመሰግናለሁ። ቢኒያም በቀለ ለማርያም እባላለሁ። ጠበቃና የህግ አማካሪ ነኝ። ደሴን የተማርኩት የመጀመሪያ ደረጃና ሁለተኛ ደረጃ ትምህርት ቤት፣ ከዛ በኋላ ዩኒቨርሲቲ ደግሞ የተማርኩት አዲስ አበባ ዩኒቨርሲቲ 6 ኪሎ። በነገራችን ላይ አንድ ነገር ትዝ አለኝ። ታሬንታ አስታውሰዋል አይደለ? ፖድካስት ልጀምር ነው እና ጁሪስ ሚዲያ የሚባል ፖድካስት ልንጀምር ነው። አንድ ቀን ጋብዛለሁ አንተን፣ ግን አንዳንድ ቲፖች እንደው ምን ሰጠናለህ ነው ብየጠየቅኩት። የሹ ምን ታረጋለህ መሰለ የህግ ባለሙያዎችን ነው የምትጋብዘው አለ። በአብዛኛው የህግ ባለሙያዎችን ነው የምንጋብዘው፣ ለጊዜው ግን እየሰፋ ይሄዳል ምናምን አልኩት። ከአዲስ አበባ ዩኒቨርሲቲ ብቻ ምናልባት ይህን ፕሮግራም ሲያዩ እሱን ያው ፈገግ ሊያደርገው ይችላል። ኦኬ ሃይ ስኩል ደሴ ከተማርክ በኋላ አዲስ ዩኒቨርሲቲ ነው የሄድከው። አዲስ ዩኒቨርሲቲ ስትሄድ ወደ ሎው ስኩል ነው የገባኸው። እዚህ ጋር ብናወራ ደስ የሚለኝ ወደ ሎው ስኩል ለመግባት የወሰንክበትን ቅጽበት ታስታውሰዋለህ? እውነት ለመናገር በራሴ ፍላጎት አልነበረም። ተው እንጂ። እሺ የፋዘርም ተጽዕኖ ነበረ። ሁለተኛ ደግሞ ከሌሎች ሰዎችንም ሳማክርም በቃ ሶሻል ከሆነ የተሻለው ሎው ስኩል ነው፣ ስለዚህ ሎው ስኩል ለማድረግ ሞክር የሚል ነበረ ያገኘሁት ኮሜንትና በዛ መሰረት ነው ሎው ስኩል የገባሁት። ለምሳሌ ኢኮኖሚክስ ለምን አልገባም? ሁለተኛ ምርጫ የነበር ኢኮኖሚክስ። ተው እንጂ። ማኔጅመንት አካውንቲንግ ማስታወሰው እሱ ነው። ሁለተኛ ምርጫ ኢኮኖሚክስ ነበር፣ የመጀመሪያ ምርጫ ግን ህግ ነበር። የመጀመሪያ ምርጫ ተከበረልህ፣ ገባ። ኦኬ ግራጁዌት አደረክ። ከዛ ለመጀመሪያ ጊዜ የተቀጠርከ የት ነው? ከግራጁዌሽን በኋላ እንግዲህ በወቅቱ በነበረው ሲስተም ወደ ስልጠና ወደ ፍርድ ቤት እና ወደ ዳኝነት እና ወደ አቃቢ ህግነት የሚገባ ሰው በሙሉ የቅድመ ስራ ስልጠና መውሰድ አለበት የሚል የወጣበት ጊዜ ነበርና በአጋጣሚ አማራ ክልል እኛ ግራጁዌት እንዳደረግን አውጥቶ ነበረ። ስለዚህ የዳኞችና የአቃቢ ህጎች ማሰልጠኛ ተቋም ነው መጀመሪያ የገባ ነው። እጩ ዳኛ ሆነን ገባን እና ግን በጣም የሚገርመው ኦልሞስት ከሁለት ዓመት ከ3 ወር አካባቢ ነው የቆየው። እኔ ካላቀም 2 ዓመት ከ3 ወር አካባቢ ነውና በጣም ብዙ ጊዜ ነበር የወሰደውና ማለት ማገልገል በሚቻልበት። ኦኬ እስኪ ወደሱ ቆይ እንመጣለን። ምን ተዋወቀው ከኔ ጋር ያኔ ነው። ከዛ ጀምሮ አመቱን አንጠቅስም እዚህ። ኦኬ ወረታ የዳኞች ማሰልጠኛ ተቋም ወይም ደግሞ የህግ ማሰልጠኛ ተቋም ብዙ ሰዎች ያው በእኛ ባለፍንበት መንገድ የሄዱ ሰዎች ያው ብዙ ያውቁታል። ግን ለአብዛኛው ሰው በዛን ወቅት የህግ ባለሙያ ሆናችሁ መስራት ትችላላችሁ፣ ግን አቃቤ ህግ ወይም የፍርድ ቤት ዳኛ ለመሆን ግን ይህን ስልጠና መውሰድ ግዴታ ነው ተባለ። ብዙ ሰው ደግሞ ዳኛና አቃቤ ህግ መሆን ስለሚፈልግ በቃ እዛ ስልጠና ውስጥ ገባ ማለት ነው። ቦታው የት ነው? ወረታ ሄድክ። ደሞዝን ታስታውሰዋለህ? 1500 ብር ነበር መጀመሪያ ቅጥራችን የነበረው አስታውሰዋለሁኝና የካቲት አጋማሽ ነበር የገባ ነው። የካቲት 20 በቃ የካቲት 20 ራሱ ቀኑ የሆነ 1500 የሆነና ተጣርቶ አይ ቲንክ 1257 ወር ምናምን አራውንድ። ከዛ የጉርዱም ስለነበረ ስንት ነው ተቆራርጦ ስንት ነው የሚደርስ? 1257 አይ ቲንክ እንደዛ ከ50 ሳንቲም 1200 እኔ 1500 አለልም። በነገራችን ላይ እኔ የሚደርሰኝ ነው የምናገር። 1257 ብር ከ50 ሳንቲም። እሺ ብቻ ማስታውሰው ግን ከዛ የመጀመሪያ ደሞዝ ስንወስድ የጉርዷም ቀን ተጨምሮ ነው የተከፈለንና የ41 ቀን ነገር የ41 ቀን ነገር አሁንና ብዙ ነበር። ያው ባይዘው ያው እንዲሆን እንጂ ገንዘቡ የመግዛት አቅሙ ጥሩ ነበር። አሁን እንደምናየው ትልቁ ወጫችን ምንድን ነበር ያኔ? ካፌ ነው። በነገራችን ላይ ከፍለ ስለሆነ ያው ስልጠና ተቋሙ ያቀርብ እየፈረምክ ትበላለህ።
አይ እኔ አልፈርምም ነበር። ካሽ ትከፍላለህ። ተማሪ እየፈረመ ነው አብዛኛው ሰው አይደለም የሚበላው። ከዛ ደሞዝ ልክ ሲወጣ ሂደት ከፍላለህ ነው። ይችላል። እኔ አልፈርምም ነበር። እታው እንጂ የካሽ እየከፈልኩኝ ነበር። የካሽ ማኔጅመንት ምክንያቱም ትወጣለህም እንትላለህም ውጭም ልትበላ ትችላለህ። ዞሮ ካለ ግቢ ውስጥ እንደዛ ታደርጋለህና በጣም ግን ምለ አንዱ ደስ የሚለኝ ብዙ ጓደኞችን እንዳገኝ አድርጎኛል። ያው ከተለያየ ዩኒቨርሲቲ ግራጁዌት አድርገን የመጣን ሁላችንም እና ከሁሉም ዩኒቨርሲቲዎች ግራጁዌት ያደረጉ ልጆች ነበሩ። አዲስ ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ፣ አለማያ ዩኒቨርሲቲ፣ መቀሌ፣ ሐዋሳ፣ ጅማ፣ አለማያማ ምን በቃ እኮ ወደ ሲሶ ገደማ እኮ የሚሆነው አለማያ እና እንደዛ ስለነበረ ከብዙ አሁን በጣም ቤስ ጓደኞች አንተን ጨምሮ ያገኘሁት አይደል በዛን ጊዜ ነው እና ይሄ በጣም ትልቅ እድል ነበር። ያኔ ካፌ ስትል የሆነ ስም አንጠራም። ለምሳሌ 2 ጓደኛሞች ሴቶች ነበሩ እና የ41 ቀን ካፌ ምግብ የበሉበት ተደምሮ ሲከፍሉ የሆነ በወቅት ዝናና ነበረ 171 ብር ታስታውሳለህ? አላስታውስም። የሁለት ሰልጣኞች ለ41 ቀን የተመገቡት ምግብ ተደምሮ የከፈሉት 171 ብር ነበር። የሆነ ማቃቸው ሰዎች ነበሩ። ይገርማል። ኦልራይት እስኪ ስለ እንትን በነገራችን ላይ የሚገርምህ ስለ ወረታ ማለት ነው። ስለ ወረታ የዳኞች ማሰልጠኛ ተቋም በጣም ብዙ ሚሞሪዎች ነበሩ እና ሪከርድ አድርገን አላስቀረነውም። የተወሰነውን እናውራ እስኪ። ለምሳሌ ከምን እንጀምር መሰለህ? 2 ዓመት ከ2 ወር ከ3 ወር አካባቢ ነው የወሰደብን። ከዛ በኋላ ተሻሽሎ 6 ወር ምናምንም ሆኗል። አሁን በጣም ማጨሩ ነው። በዩኒቨርሲቲ በህግ ሲመረቅ አንድ ሰው 4 ዓመት 5 ዓመት ብዙ ጊዜ 5 ዓመት ልክ ይወስዳል። ከ5 ዓመቱ በተጨማሪ ደግሞ እኛ 2 ዓመት ጨመርንበት 7 ዓመት ሜዲሲን ማለት ነው። በ2 ዓመቱ የስልጠና ቆይታ የጨመረልህ ነገር ምንድነው? ስልጠናው በወቅቱ ያን ያህል ሰፊ ጊዜ መውሰድ ነበረበት ብዬ አላስብም። ያው ብዙዎቻችንም እንቃወም ነበር እሱና ይሄንንም ደግሞ ስትቃወም ደግሞ ሌላ ቻሌንጅ ነበር፣ ሌላ ችግር ይገጥማል። ህገ መንግስታዊ ስርዓትና ደው ለስልጠና በጎ አመለካከት የለውም ምናምን በዚህ ምክንያት ብዙ ልጆች የሚያባረሩ ነበርና እሱ ቻሌንጅ ነበር። ግን መሆን የነበረበት አሁንም በኋላ አይ ቲንክ እንግዲህ ከኛም ኮሜንት ሊሆን ይችላል፣ በራሳቸው መንገድ አስተንተው ሊሆን ይችላል ያስተካከሉትና አሁን ጥሩ የሆነው በቃ ፕሮሲጀራል ነገሮችን ብቻ ተወስዳለህ። ምክንያቱም እናውቃለን ለስኩል በሚሰጠው ትምህርት ብቻ ቀጥታ ዳኛና አቃቤ ህግ ለመስራት የሆነ መልመድ ያለብህ ነገሮች አሉ፣ ስኪሎች አሉ፣ ትምህርት ቤት ሆነህ የማታገኛቸው ነገሮችና እሱ ላይ ኤክስፒሪየንስ የሆኑ ሰዎች ልምዱ ያላቸው ሰዎች እነሱ ቢያሰለጥኑ ጥሩ ነው። እሱ ሁሉም እኔም አክሰፕት አደርጋለሁ እሱ እና የብዙዎቻችን ተቃውሞ የነበረው ምንድነው ረጅም ጊዜ ግን ሊወስድ አይገባም። ሰብስታንቲቭ የሆኑ ህጎችን እንደገና ሊያስተምሩን አይገባም። ተምረን የወጣ ነው። እንደውም ከሚያስተምሩትም ሰዎች በተሻሉ ተምረን የወጣ ነው። ስለዚህ ሰብስታንቲቭ ህጎችን እንደገና እንደ አዲስ ለምን እንድንወስድ እንደረጋለን? በቃ ማናውቀውን ፕሮሲጀራል የሆኑ ነገሮች ላይ እነሱን አስፈላጊ ናቸው ተብሎ የሚለዩ ቦታዎች ላይ ብቻ ስልጠናዎች ሊሰጡ ይገባ ነበር የሚል ነበር የነበረውና በአጠቃላይ ስታየው ስልጠናው መኖሩ ጥሩ ነበረ። ግን ደግሞ ረጅም ጊዜ መውሰዱና ያው ቦታውም ምቹ አልነበረም። ታስታውሳለህ? የግብርና ማሰልጠኛ ተቋም ውስጥ የሆነ ጫካ ውስጥ ሙቀቱም ደስ አይልም እና ብቻ የሆነ በበጎ የምናስታውሰው አይደለም አብዛኞቻችን የነበረው ሁኔታ። እኔ ባባ አጋጥሞኝ ነበር አንዴ። ምናልባት ነግሬህ ከሆነ ታስታውሰው ትራጀዲ አለ አንተ? እኔ ባብ ነው ያጋጠመኝ አንዴ ሲሄድ በቃ እሱ ሳር ያለበት ቦታ ነውና አልፌ ሲሄድ ብሎ አለፈ እና በቃ ክርር ብዬ ቀረሁኝ። ከሆነ ደቂቃ በኋላ የሆነ ፍትርክ ብዬ ሮጥኩኝ። በጣም ደንግጬ ነበር እና በእግሬ መሀል ነው ያለፈው ባቡ። የሆነች ልጅ አታስታውስም? እግሯ ላይ ተጠምጥሞ በእንጨት ምናምን ሁሉ አላስታውስም። ተው እንጂ አውርተናል እኮ ከመቀሌ ዩኒቨርሲቲ ፊንት ልስጠር ልጅቷ የነበረችው ከመቀሌ ዩኒቨርሲቲ ነው እና ዋይ ትላለች። ከርቀት ልክ ሲመጡ ከእግሯ ላይ ተጠምጥሟልና በእንጨት ምናምን እንትን ብለውላት ማለት ነው። መጥፎ እኮ ነው።
በጣም እንዴ ምን ሾኪንግ በቃ በድንጋጤ ብቻ ልትሞት ትችላለህ እንትን ካለ ይነበራልና አለምንልፈውም ህክምና አስተደርሳለሁ ምናምን አረከባው በጣም አስቸጋሪ ነው የማስታውሰው በእንትን ያው ታስታውሳለህ አይ ቲንክ ቅዳሜ ነው ገበያ ቀን የነበረው ገበያ ነው ጣለን እንዴ ኖ ኳስም ለማየት ለማለት ምናምን ኳስን ያለ እንሄዳለን አንተ እንግዲህ ልናይ ወደ ከተማ ምናምን እንሄዳለን እና ከተማ ቆይተን ስንመጣ በጣም ቻሌንጂንግ ነበር ታውቃለህ እዛ አካባቢ ገበሬዎች ረጃጅም ዱላ ነው የሚይዙት እንደዛ ነው የሆነ በቃ ከቆመታቸው የሚበልጥ ምናምን ነገር ይይዙትና ያው አንዳንድ ጊዜ በጣም እንደዚህ አይነት ማለት ሰው ሲከተልህ የሆነ ሊመታኝ የሆነ ምናምን ብለህ ትፈራለህ የሆነ ጉዳትም ያጋጠማቸውም ልጆች ነበሩ የሆነ ጊዜና እንደዚህ ያው እንግዲህ ገበያ ውለው ተዝናንተው ሲመለሱ ነው የምንገናኘው ምናልባት ጣጥተው ሊሆን ይችላል ምናምን ነው የሚሆነውና ከዛ አንዳንድ ጊዜ እንደዚህ አይነት ነገሮች ያጋጥሙ ነበርና እሱን አረሳውም ደግሞ ሩቅ ነው ታውቃለህ ባጃጅ ምናምን እንደልብ አይገኝም 3 ኪሎ ሜትር ይሆናል ከከተማዋ ባጃጅ በጣም ስለዚህ በባጃጅ ስቴት ደግሞ መንገዱ ልክ እንደ ድልድይ ነገር ስለሆነ መኪና በጣም እየበረረ ነው የምታልፈው እሱ ነገር ሁሉ ያስፈራል ያለም ነው ምናምን እና በዛ ስትመጣ ከኋላ የሚመጣ ሰው ምናምን ያው ትጠራጠራለህ ምናምንና እንደዛ አይነት ነገር ነበረ ግን ደግሞ እንደዛ ሆኖ ማታም እናመሽ ነበር አሁን አስታውሳለሁ ቻምፒየንስ ሊግ 4:45 የሚጀምር ኳስ ራሱ ኦልሞስት 7 ሰዓት ነው የሚያልቀው ከዛ በእግር ወደዛ በእግራችን ያው ግን በግሩፕ እና ፋ ብለሃል እኮ በቃ ምንም እኮ አስቸጋሪ ነገር የለም አሁን ካለው ጊዜ አንፃር ስታይ በጣም ይገርማል አንዴ ታስታውሳለህ መሰረት ሆቴል የሚባል ይመስለኛል አይ ቲንክ የሆኑ ሰዎች ድራፍት እየጠጡ በክላሽ መጡ አንዱን መጥቶ ገሎት ሄደ ምናምን ነገር በጣም ደንግጠን አስታውሳለሁ ተወርቶ ነበር አንዴ ደግሞ የኛ የማሰልጠኛ ተቋሙ ዘበኛ ባርቆበት ሁሉ እንትን ያላለ ነበር በጣም አስቸጋሪ ነገሮች ነበሩ እስኪ ሌላ ዘና የሚያደርጉ ነገሮች ማት እኮ ነበር የሆነ ጊዜው አሁን ሲሄድ እየረሳ ነው መጣን እኔም ማስታወሳቸው ይኖሩኛል አንተም ታስታውሰው እናለ ቅድሚያ ያው እንግዲህ ጫካ ነው ብለናል ብዙ ኢንተርቴይን የምታደርግበት ነገር የለም አንድ አለ ካፌ ከዛ ደግሞ ጦጣ ቤት የቱቶሮች ካፌ ደግሞ አለ ከዛ ጦጣ ቤት ደግሞ አለ ጦጣ ቤት ታውቃለህ ገብቼ አላውቅም የሚገርም እንጂ አስታውሳለሁ በታች በኩል ምናምን ነበሩ ግን ገብቼ አላስታውስም መግባቴን እዛ ግን ያው ጊዜ ማሳለፊያው አንዳንድ ጊዜ ስልጣናው ደግሞ ይቆራረጥ ነበር ካስታወስክ በፕላዝማ ነበር የነበረው ፕላዝማው የተለያየ በመብራቱን ጉዳይ ሊሆን ይችላል ኔትወርክ በመናምንም ጉዳይ የተባለ ምናምን ብዙ ጊዜ ይቆራረጥ ነበር ብዙ ጊዜ አይደል ነበር የምንሆነው እና ያንን ለማሳለፍ ያው የስፖርታዊ እንትኖች ኳስ እንጫወት ነበረ ምናምን አስታውሳለሁ በኋላ ደግሞ ምን አንተ ነው የሆነ የምትለው ነገር ጃፓን ካራቴ ሾ ቱዱካን ነው መጨረሻ ወጣው ነገር ነበር ሰርታል እኮ በነገራችን ላይ ልብሱ እኔ ጋር አለ አንድ ልብስ እኔ ጋር አለ ከላይ ያለው ልብስ ምለብሰው አለ ቀያ ያንተ ልብስ የለም ልብሱ በጣም አሪፍ ነው ረጅም ጊዜ ይቆያል የማርሻል አርት አይነት ነው ባይ ዘ ወይ ማርሻል አርት በአለም ላይ ያሉ ማርሻል አርቶች በጣም ብዙ አይነቶች ናቸው ወርልድ ቴኳንዶ አለ አይቲኤፍ የሚባል አለ ውሾ አለ ኩንጉ ፉ አለ በተመሳሳይ ወደ 200 ገደማ ይሆናሉ ተብሎ ይገመታል የማርሻል አርት አይነቶች ማለት ነው እኛ ስንሰራው የነበረው የማርሻል አርት አይነት አለ ምንድነው እሱ ስሙ እኮ እሱን እኮ ነው ጃፓን ካራቴ ሾ ቱዱካን ምናምን የሆነ የምትለው ነገር ነበርና እኔ እኮ አይደለም የምለው ስሙ እኮ ነው እኔ አንተንም ስሙ አሰልጣኙ ራሱ እንደዛ መጥራቱን አላውቀውም እኔ ሾቶካን ጃፓን ካራቴ ዶ ኦኬ እሱን ሰርተናል ባይዘው በደንብ ቀጥቀጠን ሰርተናል እኮ እንሰራ ነበርና ጥሩ ጊዜ ነበር ያው እንትን ታስታውስ ከሆነ ወረታ የኦዲቶሪየም አለ ኦዲቶሪየም ላይ በፕላዝማን ሰለጥናለን ከዛ ቀጥሎ ሄደን ክፍል እንማራለን ክላስ ውስጥ ከክላስ ደግሞ እንደገና እንበታተንና በግሩፕ ተከፋፍለን ደግሞ የሆነ ሳር ላይ ደግሞ 4 5 ምን ደግሞ እንወያያለን
ያኔ የኤፍሬም የደብረ ዘይት እሱ የተወሰነ ያዝናናን ነበርና ግሩፕ ላይ ሆነ ጥያቄ ትጠይቃለህ፣ ሀሳብ ትሰጣለህ፣ አስተያየት ትሰጣለህ ምናምንና አንድ እጅ ነው ወጣ። አቤት እሺ፣ እዛ ጋር ምንድነው የወንጀለኛ መቅጫ ስነ ስርዓት? እሺ ምንድነው ጥያቄ? አይ እዚህ ጭኔ ስራ እንደሸለምጥ ማጣለ ልግደል። አንድ ገጠመኝ ልንገርህ ወረታ። ይሄን ገጠመኝ እኔ እስክነግርህ ድረስ አንተ ሌላ ታዘጋጃለህ። የመንግስት ፖሊሲና ስትራቴጂ እና ህገ መንግስት የሚል ኮርስ ወሰድን። ፖሊሲና ስትራቴጂ እና ህገ መንግስት ለነገሩ እና ህገ መንግስት ሁሉም ላይ ያለ የውርስ ህግና ህገ መንግስት፣ የቤተሰብ ህግና ህገ መንግስት፣ የወንጀለኛ መቅጫ ስነ ስርዓት ህግና ህገ መንግስት ነው። እና የመንግስት ፖሊሲና ስትራቴጂ እና ህገ መንግስት ነው ስልጠና ወሰድን። ከዛ መጨረሻ ተፈተነ። ካስታወስከው ትነግረኛለህ። አንድ ጥያቄ ምንድነው የሚለው የኢፌዴሪ ህገ መንግስት አንቀጽ 39ን በሚመለከት አንዳንድ ሰዎች የኢትዮጵያን ብሔር ብሔረሰቦችና ህዝቦች ለመበታተን ታቅዶ የገባ ድንጋጌ ነው ሲሉ ይተቹታል። ይህንን አመለካከት ይህን የሰዎችን አመለካከት እርስዎ እንዴት ያዩታል? በቅንፍ 25 ማርክ። ታስታውሳለህ? አላስታውሰውም። ጥያቄውን ያው ለምን እንደሚጠየቅ ይገባል። ከዛ በቃ ያው ተንፈራፍረ ምናምን የሆነ መልስ በቃ ጽፈ ምናምን ትወጣለህ። ከዛ ያው ይሄ ድድ ማስጫዎች ዶርም አካባቢ ምናምን ወክ ላይ ያው ብዙ ወሬዎች አሉ አይደለ? ሞዴል አንሰሩ ተገኘ ተባለ። የዚህ መልስ ተገኘ ተባለና መልሱ ምንድነው ተባለ? መልሱ ሞዴል አንሰሩን ይዞ መጣ የሆነ ሰው። በመጀመሪያ መልሱን ነው ማነብልህ። በመጀመሪያ እንኳን ለግንቦት 18 እንኳን ለ18ኛው የግንቦት በዓል በሰላም አደረሰን። እንዲህ አይነት የጸረ ልማት አመለካከት ያላቸውን ሰዎች በሚመለከት ላለፉት 18 ዓመታት በልማት በዲሞክራሲ በሰላም ግንባታ ስናሳያቸው ቆይተናል። አሁንም ድል ለጀግና የመከላከያ ሰራዊታችን የኢትዮጵያን ህዳሴና መስራትን። እንደዚህ ያለ እንደበር ነበር። ወረታ በጣም ብዙ ነገር አለ። ጦጣ ቤት እኔ ሄጄ ነበረ ከነካሱ ጋር ሄድኩኝ። አንድ ለት ቀን ሳንሄድ እንቀራለን። እነ ፍሬ ምናምን ኦኬ አንተ አታውቃቸውም ነው የሚባሉት። ብዙ ጦጣ ቤቶች ናቸው ያሉት። ጦጣ ቤቶች ማለት በነገራችን ላይ በቃ እንዴት ነው የምትገልጻቸው? የሆነ በሰሌን በምናምን የተሰሩ ምናምን በጣም ምን ዝቅ ያለ ቦታዎች ናቸው እንግዲህ በስታንዳርዳቸው ማለት ነው። ዝቅ ማለት አልቲቲዩድ ነው። በኬንዳ በምናምን ለተዛርዶ የተሰራ ምናምን አይነት ማለት ነው። ቆርቆሮ ራሱ አላቸው። ለምን ቆርቆሮ ለምን ይወክላል? የሆነ ጨርጨስ ያለ ነገር በቃ እንደ ነገሩ የተሰሩ ቤቶች ናቸው። ከዛ ሂደህ ጠዋት ብዙ ምሳ ሰዓትና ራት ሰዓት ላይ ያለውን አላውቀውም። ያው ሽሮ ሊኖር ይችላል፣ ግን ጠዋት ላይ አምባሻና ሻይ ነው የሚሸጠው በቃ በብዛት። እና ሄድኩ ቁጭ አልኩኝ እና ቁጭ ስትል ምን ፈልገህ እንደመጣ ስለሚታወቅ ከሆነ አቅጣጫ በቃ አንድ አምባሻና ሻይ ይዛ እየከነፈች ወደ እኔ መጣች። ከዛ በእንትን አላመጣችሁም፣ በሳህን ምናምን ሰርቪስ ነገር አልተጠቀመችም። በእጇ ነው ይዘው የመጣችው። በእጇ ሳይሆን ኦኬ በሰርቪስ ይዛው መጣችና ግን አንተ ፒክታ ታነሳዋለህ እና ምን የምትፈልገውን ያክል ለእኔ አንዳንድ ነው ይዛ መጣችው። ከዛ አምባሻውን በአንድ እጄ ሻዩን በአንድ እጄ ሲይዘው ሁለቱ ብረት የተቃጠለ ብረት ትኩስ ነው በጣም። እንዴት ለያዘው? ከዛ መሬት ላይ እንዳላስቀምጠው እንዳልኩ ሌቭል የሆነ መሬት የለም። በቃ የሆነ ለምሳሌ አምባሻው መሬት ሊቀመጥ አይችልም። ሻዩን ብታስቀምጠው ይደፋል። እና ትላልና ካሱ ነበሩ እንዴ አንተ 12 ሲደመር 5 17 12 ዓመት ትምህርት ቤት ነበርን። 5 ዓመት ሎው ስኩል ነበርን። ከዛ ወረታ ሄድንና ደግሞ 2 ዓመት እንቆያለን። 18ኛ 19ኛ ዓመት
በ19 ዓመት ይሄንን ነው እየበላን ያለ ነው። እና 19 ዓመት ባንማር ኑሮ ምንም በላ ነበር ስለው አይ ከዚህ የተሻለ በላ ነበር ወይ አፈር በላ ነበር። ያ በጣም ከባድ ነበር። ኤኒዌይስ ወረታ የነበረ ሰው ስንጋብዝ ሌሎችን ተዘጋጅተን እናቀርባቸዋለን። በጣም አዝናኝ ገጠመኞች በብዛት አሉ። ቢኒ የሆኑ ነገሮች አሁን ዲስከስ እናደርጋለን። እነዚህ አሁን ዲስከስ የምናደርጋቸው ነገሮች ለብዙ ሰው አሁን አንተ በዚህ ሰዓት ጠበቃ ነህ። ጠበቆች ነን ነው እየሰራን ያለ ነው። ብዙ ጊዜ ከደንበኞች ሲደወል የሚመጡ ጥያቄዎች አሉና በዚህ ፖድካስት ይህን ጥያቄ ከበር ብናደርገው ለአንዳንድ ሰው ይጠቅማል ብለን ስለምናስብ እንወያይባቸዋለን። 1-2 ጥያቄዎች አሉ። አንዳንድ ሰዎች ምን ይላሉ መሰለህ ሲደውሉልኝ ፖሊስ መጥሪያ ይዞልኝ መጣ፣ በወንጀል የተከሰስኩበት የክስ ቻርጅ የሚባል ነገር ይዞልኝ መጣ እና እየፈለገኝ እንደሆነ አውቄያለሁኝ። ስለዚህ ልቀበለው ወይስ ልጥፋው? ናዝሬት ሂጄ ልቆይ እንዴ ወይ ሌላ ቦታ ሂጄ ቆይቼ ልመለስ ለተወሰነ ቀን ምናምን ብሎ የሚያማክረኛል። እነዚህን ሰዎች ምን ልትላቸው ትችላለህ? ብዙ ሰው እዚህ ላይ ትንሽ አስቸጋሪ ነገር ያላቸው ይመስለኛል፣ ወይም ያለመረዳት ነገሮች አሉ። መጥሪያ ያው የመከራከር መብትን የሚያስከብርልህ ነገር ነው። እንደውም አንዳንድ ጊዜ ኮምፕሌን የማደርገው ምንድነው ብዙ ጊዜ በስልክ ነው የሚጠሩት ፖሊሶች። ሰምተህ ከሆነ እና አንድ ቀን ሲቀረው ብዙ ጊዜ ሊሆን ይችላል። በቃ በሆነ ጊዜ ብቻ ደውለው መተውሰድ ነው የሚሉህ እንጂ ሰርቫይ ያደረጉም በየአድራሻቸው አያደርሱም። እና መተው አሁን እንደዛ ሲሆኑ ይደውላሉ። ምንም ጥያቄ የለውም። የሚያውቁት ጠበቃ ወይም ህግ ባለሙያ ካለ ወደ እሱ ደውለው ምን እናድርግ ምናምን ይላሉ። ግን እንዳጠቃላይ ምንድነው ዞሮ መጥሪያ ከመጣ አንደኛ ኢሹን ማወቅ ያስፈልጋል። ክስ ስለሆነ ክሱ ላይ ያው ዝርዝር ነገሮች ስለሚኖሩት ያንን ነገር የማወቅ እድሉንም ስለሚፈጥር ማስረጃ አቅርበው የመከራከር መብትንም ለማስከበር ጠቃሚ ስለሆነ መጥሪያ ከመጣ መጥሪያውን ተቀብሎ ከዛ በኋላ ፕሮሲጀሩን ተከትሎ ጠበቃን ማማክሮም ያሉትን ነገሮች ማድረግ አስፈላጊ ነው ብዬ ነው የማስበው። አንዳንድ ጊዜ እንደ መሸሽን እንደ አማራጭ የሚያስቡ ሰዎች ያጋጥሞኛል። እኔም እንደዛ ገጥሞኝ ያውቃል። ግን እሱ ደግሞ የራሱ ቻሌንጅ አለው። ምክንያቱም አንዳንዶቹ ወንጀሎች በሌለህበትም የሚታዩ ናቸው። ምንድነው የሚያደርጉት? በቃ ከጠፋ በጋዜጣ ወይ በምናምን ጥሪ ይደረግልሃል። ከዛ ካልቀረብክ በሌለህበት ተከራክረህ ውሳኔ ይሰጣል። ውሳኔ ከተሰጠ በኋላ በሆነ አጋጣሚ ከተገኘ ቀጥታ ወደ እስር ቤት ነው የምትገባው። እንደገና ያንን ውሳኔ ማስነሳት ምናምኑ ሌላ በተለይ ከባድ ወንጀል በሚሆንበት ጊዜ ከበድ ያሉ ወንጀሎች በሚሆኑበት ጊዜ በሌለህበትም የሚቀጥል ነው የሚሆነውና ይሄንን አናበረታታም አንመክርም። ኖርማሊ የግድ መጥሪያ ከመጣ መጥሪያውን ተቀብሎ በቂውን ዝግጅት አድርጎና ያለውን ማስረጃ አቅርቦ እና ክርክሩን አቅርቦ ውሳኔ እንዲያገኝ ማድረግ ጠቃሚ ነው የሚል ነው የኔ ሀሳብ። እንትን እኮ ማለት እንችላለን ባይዘወይ በዚህ ይሄ አሁን ተከሳሽ ወይም ተጠርጣሪ በተባለው ሰው ብዙ ጊዜ እንደዚህ አይነት እየደወሉ የህግ ምክር የሚጠይቁ ሰዎች እና ቻሌንጁ የሚያጋጥማቸው ሰዎች አሉ። ናዝሬት ሂጄ ልቆይልና ኦኬ ጥሩ ነው እንድትለው የሚፈልግም አለ። ኮንፈርም እንድታረግለት አው ሂድ በቃ ሐዋሳ እንደው ምራቀበል ነገር እንድትለው የሚፈልግ ሰው አለ። ግን የሚገርምህ እሺ እንትን ሄደ ናዝሬት ሄደ 3 ቀን ቆየ፣ 4 ቀን፣ 5 ቀን ቆየ፣ 10 ቀን ከዛስ ይመለሳል። ለግድ ጊዜው ይደርሳል። 4 ቀን ሄደህ ስለቆየህ ክሱ ይነሳልሃል። እንደዛ ቢሆን ኖሮ ሊከሰስ የሚችል ሰው ይኖራል ወይ? ምንም እንደነገርኩ ያው ሁለቱ አይነት ወንጀሎች ናቸው ያሉት። በዚህ በእንትኑ በሌለበት የሚታዩ አሉ፣ የማይታዩ አሉ። የማይታይ ከሆነ ያው ተደጋጋሚ ሙከራ ተደርጎ የማይቀርብ ከሆነ መዝገቡ ተዘግቶ እሱን ይጠብቃል። ዞሮ በማንኛውም ጊዜ በሚገኝ ጊዜ ይርጋው እስካላለፈ ድረስ ይንቀሳቀሳል ፋይሉ። ስለዚህ ማምለጥ ለጊዜው የሚሆን ነገር አይደለም። ያውም ኢትዮጵያ ያው እንግዲህ እያንዳንዱ ሰው አድራሻው በደንብ ስለማይታወቅና ትሬስ ማድረግ ስለማይቻል እንጂ ኖርማሊ ስራ የምትሰራበት ቦታ ይኖራል፣ ሳትሰራ ምንም አትኖርም። ስለዚህ ብዙ ጊዜ እንደውም ያው ኮምፕሌን የሚያደርግ አካል ስላለ ወይም ከሳሽ ለፖሊስ ሄዶ የሚያመለክት አካል ስላለ እንደውም ብዙ ጊዜ በሱ ጥቆማ ነው ብዙ ጊዜ የሚያዙትና በኋላም ወደ ፍርድ ቤት እንዲቀርቡ የሚደረጉት እንጂ ወይም ደግሞ እንግዲህ አሻራ መጀመሪያ ስትጠርጥረህ ሰጥተህ ከሆነ በሌላ ወንጀል ስትያዝ ምናምን እዛ አሻራ ላይ ምናምን የሚገኝበት እድል ይኖራል እንጂ ብዙ ጊዜ ያው የእያንዳንዱ ሰው አድራሻውና እንትኑ ስለማይታወቅ ፖሊስ ትሬስ አድርጎ ለመያዝ የሚቸግርበት ሁኔታ ሊኖር ይችላልና በዛ ምክንያት ነው እንጂ ባይሆን ኑሮ ኖርማሊ ጠፍቶም ምንም ያህል ጊዜ መቆየትም የሚቻልበት እንትን አይደለም። ኤኒዌይስ ግን
በመጥፋት የሚቀር ነገር የለም፣ የሚዘጋ ነገር የለም፣ የሚቋረጥ ነገር የለም። በተገኘ ጊዜ የሚቀጥል ነው የሚሆነውና ያ ደግሞ ከሚሆን ብዙ ጊዜ አሁን ማስረጃና ክርክርህን አቅርበህ ለማስወሰን ፍሬሽ ቢሆን ነው የሚሻለው። ፍሬሽ ነው። አሁን ዛሬ የተፈጠረን እንትን ሜይ ቢ እንግዲህ ዛሬ 6 ወር ምናምን መጥሪያ ቢመጣለህ ምርመራ ሲጣራ ቆይቶ ከዛ በኋላ ብታራዝመው በሆነ ምክንያት ወይ ጠፍተህ ወይ ምን ብለህ ምናምን ሳትሄድ ቀርተህ በተለያየ ምክንያት ቢራዘም የዛሬ 2 ዓመት ብትገኝና ቢቀጥል የዛን ጊዜ ማስረጃ አሁን የምታገኛቸውንም ምስክሮችም ሌሎችም ሰነዶችንም ሆነ ማስረጃዎች ለማቅረብ የምትቸገርበት ሁኔታን ይፈጥራልና ስለዚህ በተቻለ መጠን መጥሪያ ከመጣ ተቀብሎ ተከራክሮ ውሳኔውን ማግኘት የማይቀርም ስለሚሆን የተሻለ አማራጭ ነው የሚል ነው። በሁለት ሲናሪዮ ማየት እንችላለን። ባይዘው እንደው አሁን በጣም ግልጽ ለማድረግ ባይዘው ከህግ ሙያ ውጪ ያሉ ሰዎች እንዲረዱን ስለሆነ የምንፈልገው 12 ዓመት አይ ቲንክ ከባድ ወንጀሎችና ቀላል ወንጀሎች አሉ። በቀላል ወንጀል ከሆነ ተከሶ የክስ መጥሪያ የመጣለት ኦኬ ናዝሬት ሐዋሳ ምናምን ቢሄድ እና ቢሽሎኮሎክ ለተወሰነ ጊዜ እንዳሰበው መዝገቡ ሊዘጋ ይችላል። ነገር ግን በተገኘ ጊዜ መዝገቡ ይንቀሳቀሳል። ስለዚህ ምንም ለውጥ የለውም ማለት ነው። አንድ ሁለተኛ ወንጀሉ ከባድ በሚሆንበት ጊዜ በሌለበት ክሱ ይቀጥላል። ስለዚህ ይወሰንበታል። አንተ ልክ እንደገለጽከው በተያዘ ጊዜ በቀጥታ ወደ እስር ቤት ነው የሚሄደው። ስለዚህ ዲፌንድ ማድረግ የመጣበትን ክስ ቀርቦ በአግባቡ ህጉ ላይ በተቀመጠው ስርዓት መሰረት ራሱን ቢከላከል ነው የተሻለው አማራጭ ከሱ ጥቅም አንፃር ማለት ነው። ያ በዚህ ዘግተን መሄድ እንችላለን። እሺ ፖሊስ በተለያየ ምክንያት በአብዛኛው በራሱ አንዳንዴ ደግሞ በፍርድ ቤት ትዕዛዝ መሰረት ሰዎችን ይይዛል ለምርመራ ማለት ነው። በወንጀል የጠረጠረውን ሰው ለመጀመሪያ ጊዜ በፖሊስ ቁጥጥር ስር ለዋለ ሰው ምን ምክር ትሰጠዋለህ? ምንድነው ማድረግ ያለበት? 1 2 የምትነግረን ነገር? የመጀመሪያው እንትን ያው ወንጀል ስነ ስርዓቱም ላይ በግልጽ እንደተቀመጠው ህገ መንግስቱም ላይ እንደተቀመጠው በምን ጉዳይ ተጠርጥሮ እንደተያዘ የማወቅ መብት አለው። ፖሊስም ይሄንን በሚይዝበት ጊዜ በፍርድ ቤት መጥሪያም ይሁን ማያዣ ትዕዛዝም ይሁን ከዛ ውጭ በሆነ በሚይዝበት ጊዜ ለምን እንደያዘው በምን ምክንያት እንደተያዘ የመግለጽ ግዴታ አለበት። ስለዚህ አንዱ የመጀመሪያው እንትን በምን ምክንያት ነው ተጠርጥሮ የተያዝኩት የሚለውን የማወቅና ያንን መረጃ የማግኘት መብት አለው የመጀመሪያው ነገር። ከዛ በኋላ ደግሞ ምንም አይነት ቃል ከመስጠቱ በፊት ጠበቃ ላይ ማከር ይገባል። ምክንያቱም የሚሰጠው ማለት ከተጠረጠረበትን ካወቀ ከዛ አንፃር ምን ነገሮች ማድረግ እሱ ሊጎዱት ይችላሉ፣ ምን ጥንቃቄዎችንስ ማድረግ አለበት፣ ያስ ደግሞ የሚሰጠው ቃል ኮንሲኩዌንሱ ምንድነው፣ ቀጣይ እሱ ላይ የሚኖረው ውጤት ምንድነው፣ እነዚህ መሰል ነገሮችን ከጠበቃ ጋር አብሮ እንትን ብሎ እንደውም ቢቻል ጠበቃው ባለበትም ቃሉን እንዲሰጥ ማድረግ የሚቻልበት እድል ስላለ በዛ አግባብ የመጀመሪያው ማድረግ ያለበት እንትን ምንድነው ምንም አይነት ቃል ከመስጠቱ በፊት ጠበቃ ማናገር ፈልጋለሁ የሚል መብቱም ስለሆነ ህገ መንግስታዊ መብቱም ስለሆነ ጠበቃ አናግሮ ቃሉን እንዲሰጥ ነው እንትን የምለው። ያ አሪፍ። እኔ እንደ ክሪቲካል ፖይንት የምወስደው ቃሉን ከመስጠቱ በፊት ያ አንዳንድ ጊዜ ያው ፖሊስ ጋር ሄደህ የምትሰጠው ቃል ውጭ ከምታወራው ጋር በጣም ብዙ ልዩነት አለውና የፈለጋቸውን ነገር ከተናገሩ ካወሩ በኋላ ወደ ጠበቃ የሚመጣው አሉ። ጠበቃ የሚፈልጉ ከሆነና የሚያቆሙ ከሆነ ቃላቸውን ከመስጠታቸው ቢሆን የተሻለ ይመረጣል። ያ እሱ ጥሩ ነገር። ሌላ እንግዲህ ደግሞ ቃል ሰጥተህ እንትን በምትፈርምበት ጊዜ እንትን ያለውን ማንበብ ከቻልክ አንብበህ ማንበብ ማትችል ከሆነ ተነቦልህ ነው መፈረምም ያለብህ። ብዙ ጊዜ እሱ ፕሮሲጀር ሲታለፍ ታያለህ። ያው ቃል በቃል አይደል የነገርከኝን የጻፍኩልህ በቃ ዝም ብለህ ፈርም ምናምን ይባላልና ያው ተጠርጣሪው ወይም ተጠርጣሪው ቃሉን ሰጥቶ መጨረሻ እንዲፈርም ሲጠየቅ በ27 ከሰጠ በኋላ 27 ነው ያቁም ባይዘው 27 ማለት አንድ ተጠርጣሪ ተከሶ በዛ ከተፈጸመው ወንጀል ጋር ከተጠረጠረበት የወንጀል ድርጊት ጋር በተያያዘ
ፖሊስ ቃሉን በጽሁፍ ተቀብሎ መጨረሻ ፈርም ብሎ ሲያዞርለት ማለት ነው። እሺ ፈርም ሲለው ያንን ማንበብ ወይም ደግሞ እንዲያነቡለት አድርገው ማለት ይላልም ከስርም ባይዘው የፎርማቶቹ የፖሊስ ቃላት መስጫውም አንብቤ ተነቦልኝ ወይ አንብቤ ተረድቼ ፈርም ያለው ይላልና በኋላም ያንን እንትን ብዙ ጊዜ ማስረጃም የማቅረብም ሁኔታዎች ስላሉ የተጻፈውን ነገር አንዳንድ ጊዜ እሱ ያለውና የተጻፈበት መንገድ የተለያየ ሊሆን ይችላልና ያንን አይተው በትክክል ነው አይደለም የሚለውን የማረጋገጥ ኃላፊነት ይኖራል። እነዚህን ማድረግ ጠቃሚ ነው የሚል ነገር አለ። ኦልራይት አሁን አቃቤ ሕግ ነው ሰርተሃል። ጠበቃውን መስራት ከጀመርክ ስንት ጊዜ ሆነዋል? 10 ዓመት ሆነኝ። ጊዜው ይበራል። 10 ዓመት እኔን አይመለከትም። በዚህ ጊዜ አቃቤ ሕግ ነው የሰራው ለስንት ጊዜ ነው? ከስልጣና ከወጣም በኋላ 2 ዓመት አካባቢ። ሌሎች ተቋሞች ላይ ምናምን ሰርተሃል? የህግ አማካሪ ሆኜ የተለያዩ ተቋማት ላይ ሰርቻለሁ። ኤኒዌይስ ለ10 ምናምን ዓመት ግን ችሎት ትመላለሳለህ። የችሎት ገጠመኝ ንገረን። ምርጥ አሁን አንድ ብዙ ሰው መስማት ይፈልጋል። እሺ አንድ ጊዜ ያፈጻጸም ክርክር ነው ክርክሩና ወልዲያ ነው ከተማው። ወልዲያ ፍርድ ቤት ነው። ቦታውም የራሱ እንትን ስላለው ነውና እሺ አንተ ያስከው ጉዳይ ነው? ጓደኛዬ ነው ጠበቃው ጓደኛዬ ነው እና ጠበቃው ጋር ገብተው ነው እኛ በቆመናል እየሰማን ነው። ኦኬ እሺ የፍትሐብሔር አፈጻጸም ነው? የፍትሐብሔር አፈጻጸም ጉዳይ ነው እና የሆነ ገንዘብ አስወስኖ ነው። ስለዚህ ገንዘቡን ለማስከፈል ነው። ከዛ ሰውየው ቀርቦ አዎ ተወስኗል። ግን ሰውየው ማለት የፍርድ ባለዳው ወይም የተወሰነበት ሰው የተወሰነበት ቀርቦ ገንዘብ የለኝም ሰርቼ ልክፈል አለ። ከዛ ገንዘብ የለኝም ሰርቼ ልክፈል ሲል ከዛ የፍርድ ባለመብቱን የምታቀርቡት የንብረት ዝርዝር አለ ምናምን አለ። ከዛ በኋላ እንዲያው አለን እናቀርባለን አቅርቦ ምናምን ተብሎ ቤት አለው መኪና አለው እንደዚህ አክሲዮን አለው ምናምን የሚል እንተናል። ከዛ ብዙ ነገር አለው ሀብታም ነው አለው አለና ሰውየው በጣም ሰርፕራይዝ ሆኖ ምናምን ደንግጦ አረ የተከበረው ችሎት ስለሚባለው ነገር እኔ የማውቀው ነገር የለም። ድንጋጤው የእውነት ነው? እሺ የሌለው ነው ያለው የሚለውና በጣም ሰርፕራይዝ ሆኖ አረ እኔ ምንም ስለተባሉት ነገር እያስመሰለ አይደለም። ከዛ ምን ይለዋል የሱ ጠበቃ ዝም ብላ ምን አትልም ወይ ይሆንልህ እያለ ነው። አሜን አትልም እንዴ ዝም ብሎ ይላል። ምርቃት ነው የመረቀ ነው ያርግልኝ በል ምናምን ሲለው በቃ ሁሉም የሰማው ሰው በሙሉ ነው የሳቀው። ለምንድን ነው እነሱ የሚደክሙት የሌለውን ነገር የሚዘረዝሩት? ለምን አውቃለሁ እንግዲህ የምልህ አላውቅም። ያው ግምታቸው ነው ዲቴሉን ሜቢ እንግዲህ በተለያየ ሰው ስም ሆኖ ሊሆን ይችላል። ያው አንዳንድ ጊዜ ራስህ ትይዘውና ግን ስሙን በተለያየ ሰው ስም ሊሆን ይችላል። እንግዲህ ቤቱም አሁን ለምሳሌ ወንድሙ ወይ አባቱ ወይ እናቱ ወይ የሆነ ሰው ሊሆን ይችላል ሊኖርበት ይሆናል። እንግዲህ ከዛ ጋር የተገናኘ ሊሆን ይችላል እንትኑ። ዞሮ በስሙ ግን ምንም ነገር የለም ሰውየው ማለት ነው። እንግዲህ ኢንቴንሽናል ይሁን አይሁን ምናምን አላውቅም። እሱም ከጠበቃ ጋር ነው የቆመው? ከጠበቃ ጋር ነው የቆመው። ከዛ አሜን በል ዝም ብለህ አሜን አትልም እንዴ? ኦኬ ኦልራይት አሪፍ በጣም አሪፍ። እነዚህ የችሎት ቀልዶች ብሎ ያሳተመ ሰው አለ? መጽሐፉን ገዝተዋል? እታው እንጂ ሰው ለማንበብ ሞክራል አለ? የተወሰነውን አንብቤዋለሁ። ኦኬ ኦልራይት እሺ። አሁን የሆነ ነገር እስኪ ዲስከስ ብናደርግ እኔ በጣም ደስ የሚለኝ ባይ ዘ ዌይ ፍርድ ቤት ደሴ ዳኛ ሆኜ ስሰራ በነበረበት ጊዜ በጣም የሚያስገርመኝ ነው። አንድ የሆነ ሰው አሲዩም በኢማጂኔሽን የሆነ አውላላ ሜዳ ላይ ነው ያለ ለብቻው እና የሆኑ 3 ሰዎች እሱን ሊገሉት ሄዱ። ማንም በአካባቢው የለም። ያሉት ሰዎች እንደዚህ አንደኛ ይሄ ሰው አንድ ሰው የቆመው፣ ሁለተኛ ደግሞ እሱን ሊገሉ የሄዱት 3 ሰዎች ብቻ ናቸው ያሉት እና ስለዚህ መደብደብ ጀመሩ። ሊገሉ ነው የፈለጉት
ሰውየው ተሳካለትና አንዱን መልሶ ገደለው። ሁለቱ ደግሞ ፈርተው ሮጡ። ኋላ ላይ አቃቤ ሕግ ክስ ይመሰርታል እና ይሄንን ሰውዬ የገደለው ማን ነው? ያ ለብቻው የነበረ ሰው ነው። የት ቦታ እንደተገደለ፣ መቼ እንደተገደለ፣ ቀኑ፣ ሰዓቱ፣ ልዩ ቦታው አቃቤ ሕግ እነዚህ ሁሉ ማስረጃዎች አሉት። በፎሬንሲክ ሁሉ አንዳንድ ማስረጃዎችን አደራጅተው ያንን የገደለውን ሰው በሰው በመግደል ወንጀል ከሶ ሊያስቀጣ የሚችልበት እድል በቃ የተሟላ ነው። ምንም የሚጎል ነገር የለም። እንደገና ሁለት ምስክሮች ደግሞ አሉ። እነዚያ የሮጡ ሰዎች ገደለው ብለው መመስከር ይችላሉ። ይሄ ሰው አሁን በህግ አይነት ስናየው እንኳን ሊታሰር ቀርቶ ነውና ጥፋተኛ ሊባል እንኳን የሚችል ሰው አይደለም። ይሄ ሰልፍ ዲፌንስ ወይም ደግሞ ራስን ምንድነው ይሄ ራስን ለመከላከል ያደረገው የፈጸመው ድርጊት ነው። በህግ አይነት ሊቀጣ የሚገባው አይደለም። እንዲህ አይነት ነገር ገጥሞ ያውቃል? እንዲህ አይነት የሚያጋጥማቸው ሰዎች ጉዳያቸው ምንድነው ማድረግ ያለባቸው? ባይ ዘ ወይ ሰርፕራይዝ ያደርገኛል። ይሄ እንዲህ አይነት ሌላ ተመሳሳይ ምሳሌ ልነግርህ እችላለሁኝ። አይ ነው ብዙ ጊዜ ያጋጥማሉ እንደዚህ አይነት ነገር። እንዲያውም ቆይ ሌላ ተጨማሪ አንድ ላይ እንትን ልበልህና ከዛ አንድ ላይ ያለህን ሪአክሽን ትነግረኛለህ። ሌላ ሿሿ ገጥሞ ያውቃል? ለምሳሌ አንተ ሿሿ ስለሚታወቅ ያው አማርኛ ሆኗል። ገጥሞ ግን ያውቃል? እኔ ገጥሞኝ ያውቃል። ገጥሞኝ ያውቃል በደንብ ሿሿ ተደርጊያለሁ። በቃ በጣም ይገርማል። እዚህ ደሳለኝ ሆቴል የሚባል ከአትላስ መውረጃ ነው እዛ አካባቢ ላይ ገጥሞኛል። እና እንደገና የሚገርምህ ነበር ሁለተኛ ደግሞ የ4 ኪሎ ቱሪስት ሆቴል ላይ ድጋሜ ደግሞ እዛ ላይ የተጎዳው ገብቼ አይደለም ሚኒባስ ገብቼ ሳይሆን በአንድ ወቅት ታስታውሳለህ የሆነ ነገር ይረጨዋል ባፋቸው እና በጣም ትደነግጣለህ ምናምን። ከዛ ትኩረትህ እዛ ጋር ሲያርፍ የሆነ ቃህን ይወስዱብሃል ነው። እና የኔ ሞባይል ነው የወሰዱብኝ በአንደኛው። በሁለተኛው ግን ኦልሬዲ እንትን ነኝ በጣም አለርቱኜ ስለማውቀው ቀድሜ ነው የባነንኩ። ምንም ጉዳት አልደረሰብኝም። ግን በጣም ተበሳጨው። እዚህ ጋር በተመሳሳይ የሆነ ነገር ልንገርህ። ሸዋሸዋ ለምሳሌ በግሩፕ ነው ሲመጡ ስንት ነው የሚመጡት መሰለህ? 6 7 ምናምን ነው ይሆናሉ። አንዳንዴ ሚኒባስ ሙሉ ሁሉ ይሆናሉ። ስለዚህ አንድ ትልቅ ዕቃ ሊሰርቁብህ እንደሆነ ልክ ስታውቅ አሁንም ዕቃህን ለማዳን ስትል የምትወስደው እርምጃ አለ። ለምሳሌ አንድ ሰው ልትጎዳ ትችላለህ። በህግ አይን በማስረጃ ያንን ብታስረዳ ኑሮ ጥፋተኛ ልትባል፣ ሊፈረድብህ፣ ልትታሰር፣ ልትቀጣ ፈጽሞ አትችልም። ነገር ግን 6 7 ሰዎች ለማን ነው የሚመሰክሩት? ለራሳቸው ነው የሚመሰክሩት። ተደራጅተው ነው የመጡት። ሌቦች ናቸው። አንተ ምንም አይነት መከላከያ የለህም በዛ ጊዜ። አይ እንዲህ ስለሆነ ነው እንትን ማለት ትችላለህ፣ መልስ መስጠት ትችላለህ። ፍርድ ቤት ስትከሰስ ጉዳዩ የተፈጠረው እንዲህ ነው ብለህ በደንብ ብሪፍ አድርገህ ማብራራት ትችላለህ። ያንን ነገር ግን ማስረዳት ግን አትችልም። ተመሳሳይ ነው አሁንም ኬዙ። እንዲህ አይነት ሁኔታ አንደኛ ገጥሞ ያውቃል ወይ? እኔ በጣም ስለምገረም ነው። እንዲህ አይነት ሰዎች የመከላከያ ማስረጃ ስለሌላቸው ብቻ ንጹህ የሆኑ ሰዎች ወደ ማረሚያ ቤት የሚሄዱ ሊኖሩ ይችላሉ። አዎ በተደጋጋሚ ጊዜ ነው የሚገጥመኝ። አቃቤ ሕጉኝ ይሄንን ኤክስፒሪየንስ አድርጌያለሁና ያው አሁን የህግ ስርዓቱ አንዱ ክፍተታችን አለው ብዬ የማስበው አንዱ ምክንያት ምንድነው? ብዙ ጊዜ የሰው ማስረጃ ላይ የተንጠለጠለ ነው የኛ የፍትህ ስርዓት በብዛት። በተለይ የወንጀል እንትናችን ሌላ ሳይንቲፊክ የሆኑ ኤቪደንሶች ላይ ምናምን እንደዚህ ቴክኒካል የሆኑ እንትኖች ላይ ምናምን ገብተው አያረጋግጡም። የሰው ምስክር ነው ይዘው የሚመጡት። በቃ የሆነ ሰው ተመታ፣ አዎ ግን መጀመሪያ እሱ ነው ሊመታ የመጣ ከዛ በኋላ እኔ ቀድሜ የመታሁት ይላል። ብዙ ጊዜ ደግሞ እንዲህ አይነት ነገሮች ሰው የሌለበት ቦታ ላይ የመፈጠር እድላቸው ሰፊ ነው። ምክንያቱም ያው ወንጀል እንደሆነ ስለሚታወቅ ወንጀል ሊፈጽም የሚሄደው አካል ማስረጃ በማይኖርበት ሁኔታ ነው የሚሄደው፣ ሊያጠቃ የሚሄደው ማለት ነው። አስቦበት ተዘጋጅቶበት ነው የሚሄደው። ያኛው ሰው ደግሞ ያው ኖርማል እንደማንኛውም ጊዜ ኖርማል የህይወት መንገዱን እየሄደ ነው የሚሆነውና እና አሁን አንዱ መሰረታዊ እንትን ያው በፍርድ ቤት እንደምታውቀው ወይም በፍትህ ስርዓቱ ሁለት ነገሮች አሉ። ፋክት አለ፣ ኤቪደንስ አለ፣ ወይም እውነታ አለ፣ ማስረጃዎች አሉ። እና እንግዲህ ማስረጃ እውነታ ላይ መድረሻ ነው፣ መድረሻ መንገድ ነው፣ ማረጋገጫ መንገድ ነው አይደለ? እሱ ግን በትክክል አንዳንድ ጊዜ ትክክለኛ ቦታ ላይ ሊያደርስ ይችላል።
እንግዲህ ክሮስ ኤግዛምን ወይም መስቀለኛ ጥያቄ እያቀረብክ ምን እያልክ የቀረቡት ምስክሮች ኢንተሮጌት ማድረግ ቢቻልም ግን ሁሌም ይሳካል ማለት ላይሆን ይችላል። በደንብ ተደራጅተው ገብተው ሰውን ወንጀለኛ የሚያስብሉ ሰዎች አሉ፣ ምንም ባልነበረበት ባላለበት ሁኔታ እንዳልከው በዚህ በሰልፍ ዲፌንሱም በተመሳሳይ ሁኔታ። ስለዚህ ቴክኒካል ነገሮች እየተጨመሩ አሁን በውጭ ባለው የምርመራ ሂደት ብዙ ነገሮች ናቸው የሚታዩት። እያንዳንዱ ያው ብዙ ጊዜ ካሜራ ይኖራል፣ ያው ኤቭሪዌር ብዙ ቦታ ላይ ይኖራል። ሌሎች ነገሮችና አጠቃላይ ሁኔታዎችን ምንም ነገር ሳይንትን ሳይል ወዲያው ልክ ወንጀሉ እንደተፈጸመ ይከበባል፣ ይታጠራል። በዚህ በገመዷ ምናምን እንትን በሚለው ምንም ነገር እንዳይነሳ ነው የሚደረገው። ያ ራሱ የራሱ ቫልዩ አለው ማለት ማን ምን እዛ የተገኙ ነገሮች ለፎሬንሲክስ ማን ይዟቸው መጣ ምናምን። ለምን ሰልፍ ዲፌንስ እንደምታውቀው ሚዛናዊ መሆን አለበት። የሚመጣበት ትሬት እና አንተ የመለስክበት ኢቭን የተጠቀምካቸው መሳሪያዎች ራሱ ተመጣጣኝ ተቀራራቢ መሆን ይገባቸዋል ይላልና እንዲህ አይነት ነገሮችም ስላሉት እነሱን ለማረጋገጥ በጣም ጠቃሚ ናቸው እንዲህ አይነት ማስረጃዎች። ኢትዮጵያ ውስጥ አሁን እንግዲህ ሜቢ ከዚህ በኋላ አሁን ካሜራዎች በየቦታው በየአደባባዩ ምናምን ሲሰቀሉ እናያለን ምናምን ከምንም ይሻላል፣ ምንም ጥያቄ የለውም። ግን ስቲል ይቀረዋል ብዬ ነው የማስበው። እና አሁን ሰው ኖርማሉ ሰው የሚያስበው እውነታውን ነው የሚያውቀው። እውነታው እና በኋላ በፍርድ ቤት የተወሰነው ነገር አንድ ላይሆን ይችላል። ምክንያቱም ህግ ማስረጃ ነው የሚከተለው። ማስረጃ ተረጋግጦ በቃ መስቀለኛ ጥያቄ ማቅረበህ ብለህ በተለያየ መንገድ ፈትነኸው በቃ ያንን እንግዲህ ፋክቱን እስካስረዳ ድረስና ያኛው ሰው ደግሞ መከላከል እስካልቻለ ድረስ ጥፋተኛ ነው የምትለው እና ወደ ቅጣት ነው የምትገባው። ስለዚህ እንደዛ አይነት ነገሮች ሲፈጠሩ አሁን ሰው ፍትህ ላይ ኮንፊደንስ የማጣት ነገር፣ ምክንያቱም ያየ ሰው ሊኖር ይችላል። ያየ ሰው ኑሮ ወይ መጥቷል መሰከረ፣ መጥቶ ካልመሰከረ ዳኛው ወይም አቃቢ ህጉም ምንም የሚያውቀው ነገር የለም። አቃቢ ህጉም በፖሊስ ተሰብስቦ የቀረበለትን ማስረጃ ነው የሚያየው። ዳኛውም ደግሞ በአቃቢ ህግ በኩል በከሳሽ በኩል ያለውንና በተከሳሽ በኩል የቀረቡትን ማስረጃዎች መዝኖ ነው ውሳኔ የሚሰጠውና አንዳንድ ጊዜ የሚደረስበት መደምደሚያ ወይም እንግዲህ በማስረጃ የተረጋገጠው ነገር ከእውነታው ጋር አንድ አይነት ላይሆን ይችላል። እንዲህ አይነት ነገሮች ይመጣሉና ይሄ እስካልተስተካከለ ድረስ በጣም ከባድ ነው ለማስረዳት እና በዚህ ሂደት ብዙ ንጹሃን ሰዎች ሲጎዱም አያለሁኝ። ግን አንተም ብትሆን አሁን ዝም ብዬ እኔ አሁን እንዳቃቢ ህግም ይመጣል አሁን ቃሉን ታያለህ፣ የተከሳሹን ቃል ስለሚሰጥ ማለት ነው። የተከሳሹን ቃል እንዲህ አይነት ነገሮችን ያነሳል። ግን ምን ማስረጃ አለው? አንዳንድ ጊዜ ሆን ብለህም ልታደርገው ትችላለህ። ያው አሊጌሽን ሊሆን ይችላል አይደለ? ማለት አንተ ራስህ ሄደህ አይ ሊመጣ ይመጡ ነው እንዲያረኩት ምናምን ልትልም ትችላለህና ማስረጃ በማይኖርበት ጊዜ የሚፈጸሙ ነገሮች ሁሌ ዳውትፉል ናቸው፣ አጠራጣሪዎች ናቸውና ያው ግን ህግ ግድ ውሳኔ መስጠት ስላለበት ከሚቀርቡት ማስረጃዎች አመዛዝኖ ያው የተሻለ ነው ወይም እንግዲህ በበቂ ሁኔታ አስረድቷል ላለው አካል ውሳኔ ይሰጣልና እነዚህ ነገሮች ሁሌም ከባድና ለፍትህ ስርዓቱም ቻሌንጅ ነው የሚሆኑት ብዬ ነው የማስበው። እና በደንብ ብዙ ጊዜ ነው እንደዚህ አይነት ነገሮችን ኤክስፒሪየንስ አድርጌ ነበር። አንተ ከተናገርከው ውስጥ አሁን አሪፍ ነጥብ የምለው ከአቅም ጋር የተያያዘ ነገር አለ። የመንግስት አቅም ለምሳሌ ፖሊስ የምርመራ አቅሙን ቢያሳድግ እንዲህ አይነት ስህተቶች የመከሰት እድላቸው እየቀነሰ ይሄዳል። ለምሳሌ እንዳልከው አንተ በሰው ምስክር ላይ የተመሰረተ በሰው ምስክር ብቻ በአብዛኛው የተመሰረተ ነው። ግን ለምሳሌ ፎሬንሲክ በጣም በአብዛኛው ጥቅም ላይ ቢውል እና ደግሞ የፖሊስ ተቋሙ ደግሞ አቅሙ በጣም የበለጠ ቢዳብር እንዲህ አይነት ነገሮች የበለጠ እንትን ሊሉ ይችላሉ። ኦኬ ይሄ አሪፍ ነጥብ ነው። ይስተካከላሉ። ኢቭን አሁን አብዛኛው ካየ የፖሊስ የቃል መቀበል ስራ ነው ነው ይሄ አሁን የግድያ በጣም ከፍ ያሉ ወንጀሎች ካልሆኑ በስተቀር በሌሎች እንትኖች ላይ ማስረጃ ይዘና ነው የሚለው። ፖሊስ ወጥቶ ማስረጃ አይፈልግም። አንተ ማስረጃህን ይዘና ዝርዝር እዚህ አቅርብ ምናምን የምታቀርበው ኮንት ላይ አፕሊኬሽን ላይ እዛ ላይ ስማቸውን ዝርዝር ይልሃል። እነሱን ጠርቶ ቃል ነው የሚቀበለው። የወንጀል ምርመራውን ግን ያው ጂምናስቲክ ሰርቶ መሰብሰብ ያለበት ፖሊስ ነው። ይሄ አሁን በደንብ ሊሰራበት የሚገባ ይመስለኛል። ሌላ ደግሞ ኖርማሊ ከቃል መቀበልም ባለፈ አንዳንድ ጊዜ አሁን የሚገጥመኝ ቻሌንጅ ነበር። ለምሳሌ ተከሳሹ የሆነ ማስረጃ ይኖረዋል ስለዛ ስለተፈጠረው ነገር
ማስረጃ የያዝልኝ ሲል እሱን ለፍርድ ቤት አቅርብ እንጂ አንቀበልም የሚሉም ሰዎች ይገጥሙኝ ነበር ማለት ፖሊስ ያው ዞሮ ዞሮ እውነታው ላይ ለመድረስ ነው መሞከር ያለበት አሁን ለምሳሌ እንደዚህ ሰልፍ ዲፌንስ አይነት ነገሮች ካነሱ ከዛ ጋር የተገናኘ ለምሳሌ በፎቶ ወይ በምናምን ማስረጃዎች አሉኝ ምናምን ካለ ያም የመዝገቡ አካል ሆኖ መቅረብ አለበት ምክንያቱም ፖሊስ እንተና አቃቤ ህግ ሲወስን ይጠቅመው ነበር ለምሳሌ ላለመክሰስ ሊወስን ይችላል ከዛ ኮምፕሌን ያደርጋሉ እንደዚህ አይነት ማስረጃ አለን ይያሉ ይሄን አልቀበልናሉ ይላሉ ከዛ እንደውላለን ለምን አትቀበሉ ምንድነው ማትቀበሉበት ምክንያት እንላለን እና አንዳንድ ጊዜ እንዲቀበሉ እናደርጋለን ማለት የመዝገቡ አካል ሆኖ እንዲመጣ እናደርጋለን እና ያለ ምን እንትን ይላል ይከሰስ አይከሰስ የሚለውን ለመወሰንም መጀመሪያም ቢሆን የራሱ እንትን ይኖረዋል ነውና እንዲህ አይነት ነገሮች ማለት አንዳንድ ጊዜ የወንጀል ምርመራን ከተበዳይ ወይም ተበደልኩ ብሎ ካቀረበው አንፃር ብቻ የማየት እንጂ እውነታው ላይ ሊያደርስ ይችላል አይችልም የሚለውን ነገር እንትን ያለ ማለት አልፎ የሚሆኑ ነገሮችን አይ ነበር ከዚህ ጋር የተያያዘ ለምሳሌ ኦኬ በሰው ምስክር ላይ ብቻ የተመረኮዘ አይነት የምርመራ ስራ እና መጨረሻም ፍርድ ቤት ላይ ያለው ትራያልም ኦልሞስት በሰው ምስክር መስማት ላይ በአብዛኛው የተመረኮዘ ነውና ችሎት ውስጥ ለምሳሌ አሁን እንዳቃቤ ህግም እንደ ጠበቃም አሁን ለምሳሌ አንተ 40 ምስክሮች ማቅረብ ሊኖርብህ ይችል ይሆናል እኮ እንደ ጉዳዩ አይነት 40 ምስክሮች ደግሞ ዋና ጥያቄ መስቀለኛ ጥያቄ ድጋሜ ጥያቄ የማጣሪያ ጥያቄ በደንብ ጉዳዩን ጥር ብሎ እንዲወጣ በቂ ጊዜ ያስፈልጋል እኔ አሁን ብዙ ወንጀል ችሎቶች ላይ ትንሽ ያው ከመዝገብ ብዛቱም ጋር ተያይዞ ምናምን የሆነ መዋከብ ምስክሮችህና እንትን በል አሳጥር ጥያቄ እንኳን የምስክር ብዛት ጥያቄን ራሱ አጭር አድርግ እቺ ነገር አለች ከሱ ጋር እውነታው እንዲወጣ አክቹአሊ ይሄ ከአቅም ጋር የሚያያዝም ስለሆነ ነው አይደለ ለምሳሌ ይሄንን በምሳሌ ማየት እንችላለን 3 ሰዎች አሉ 3 ሰዎች ሁለተኛ እስኪ ኢማጂኔሽን 3 ሰዎች እዚህ ጋር ቆመዋል የሆነ ሰው መጣ ከሆነ አቅጣጫ እና እነዚህ 3 ሰዎች ሲያዩት አልወደዱትም አቦ በቃ ይሄን ሞባይል ሰረቀ ብለን እንክሰሰው ብለው ሂደው ፖሊስ ክስ መሰረቱ 3 የሰው ምስክር አለ አንድ ኤግዚቢት አለ አንድ ምን የመሰለ ተከሳሽ አለ ስለዚህ ምርመራ ይጀምራል ፍርድ ቤት ይደርሳል ያ ልጅ ብቻውን ነው አሁን በሰው ምስክር ላይ ብቻ የተመረኮዘ የምርመራ ሂደት ያለው ቢሆንም በመስቀለኛ ጥያቄ አቅም ያለው ሰው አንጥሮ ሊያወጣው ይችላል ይሄንን ነገር በቂ ጊዜ ግን ኮርትሩም ውስጥ ዛ ትራያል ውስጥ ባለመሰጠቱ ምክንያት ይሄ ሰው ስርቆት ማለት 665 ምናልባት 3 አመት 2 አመት ጽኑ እስራት ሊቀጣ ይችላል ያላግባብ ማለት ነው ይሄ ደግሞ በቂ ጊዜ በችሎት ውስጥ ከመሰጠቱ ጋር ተያይዞ ትንሽ ስለሚያንስ ዋዱ ይፊላንተ ምን ታስባለህ ምንድነው አሁን እንደነገርኩህ ከአቅም ጋር አሁን አንደኛ ከፖሊሶቹን ቁጥር ጋር አንዳንድ ነገሩ ይያዛል ምክንያቱም አሁን አብዛኛው መርማሪዎቹ ቁጭ ብለው ቃል ነው የሚቀበሉት አሁን እንደዚህ እንደ ግድያ ምናምን አይነት በጣም ሲሪየስ ወንጀሎች ካልሆነ በስተቀር ሌሎች አሁን ንጥቂያ ምናምን ማለት ኖርማሊ መሆን የነበረበት ምንድነው አንደኛ እንደዛ አርገው ሲያመልጡ እዛ አካባቢ የፖሊስ ኃይል ቢኖር ማለት ፍሬሽ እዛው ላይ የመገኘት እድል ነበራቸው ሁሉም ቦታ የሚገኙ ቢሆን ነው ያውም አሁን ትንሽ ቁጥር የተወሰነ የመጨመራል እንጂ በፊት ጭራሽ ተጠርቶ የማይገኝም ፖሊስ የሆነ ነገር ተፈጥሮ በቃ አንተ ራስህ ፖሊስ ጣቢያ ካለርክ ፖሊስ ማታገኝባቸው ኢንቫይሮንመንቶች ሰፊ ናቸው እንደዛ ሲሆን ምንም አታገኝም ማለት አሁን ብቻውን የሚሄድ ሰው የሚንቀሳቀስ ሰው ለምሳሌ ሌላው በግሩፕ ከሆነ ለምሳሌ ወይ ሊመቱት ሞክረው እሱ እንትን ብሎ ምናምን ቢመታቸው በቃ እነሱ ብዙ ስለሆኑ ወይም አንዱ ከሳሽውና ሌሎቹ ምስክሩ ነው አንተን ያሳስሩዋል ማለት ነው እና እንዲህ አይነት ነገሮች አሁን ሁለት ነገሮች አንድ የሆነ ነገር ሲፈጠር ወዲያው ኢሚዲየትሊ የሚደርስ አካል ቢኖር እዛው አትሊስት የነበረውን ሰው እኮ እዛው የነበረውን ሰው ጠይቀህም ምን ብለህም ምናምን ስማቸውን አድራሻቸውን ይዘህ መታወቂያቸውን እንትን ብለህ ምናምን ይዘህ ሄደህ በኋላ ለማስረጃ አድርገህ ታቀርባለህ ማለት ዞሮ እውነትን የማረጋገጥ ግዴታ ስለሆነ ፖሊስ የሚኖርበት ማለት ነው ሁለተኛ ሪፖርት ስታደርግ ኢሚዲየትሊ ቦታው ላይ ተገኝቶ ማስረጃዎችን እንኳን ለመሰብሰብ ጥረት መደረግ ነበረበት እንዲህ አይነት ነገሮች አይደረጉም የሉም አሁን ሞባይል የጠፋ ወይም ላፕቶፕ ተሰረኩኝ ምናምን ብትል
ማስረጃ አለ ሆይ ምናምን ምን አይነት ሰው ነው ምናምን ነው እንጂ የሚሉህ እዛ የተባለው ቦታ ላይ ሄደው አትሊስት አሁን ሱቅ ያላቸው ሰዎች ሊኖሩ ይችላሉ ኦር እዛ የሚንቀሳቀሱ ሰዎች ሊኖሩ ይችላሉ ምናምንና እነሱን አትሊስት ጠይቆ ማን ነበር በወቅቱ አንተ ነበርክ ወይ ምን አይተሃል ምናምን የሆኑ ነገሮችን እንትን ብሎ ወይ ደግሞ ምን እዛ አካባቢ አንተ በደንብ ላገልጸው ትችላለህ ሰውየው ሌላ ሰው ግን ያየው ሊኖር ይችላል ሄዶ ፖሊስ ቢያጣራ እዛ ኤሪያ ላይ እና ያው እዚህ ሁሌ የሚመጣ ሰው ነው እንዲህ አይነት ሰው ነው ምናምን ከለም ይባላል ስሙ የሚልም ሰው ሊኖር ይችላልና አሁን ይሄንን የማድረግ ኃላፊነት ያንተ ነው የሚሆነው የተበደው ሰው ነው ጠፋኝ የሚለው ሰው ነው ማስረጃ ሰብስቦ ከሌ ናቸው ማስረጃዎቹ እነሱ ይመስክሩልኝ ምናምን ብለህ የምትሄደው ማለት ነውና እነዚህ ነገሮች ቢስተካከሉ ያው በርግጥ ትናንሽ ቢሆኑ ወንጀሎቹ ግን ደግሞ የፍትህ ስርዓቱ ላይ የራሳቸው ኢምፓክት ያላቸው ስለሆኑ እንዲህ አይነት ነገሮች የግድ ካልተሳከለ እንዳልከው አሁን በቁጥር ይሆናል ማለት ነው የተደራጀ ኃይል ያሸንፋል ያው የተደራጀ ሄደ ሰው እንትን ይላል ብቻውን የሚንቀሳቀሰው ደግሞ ብዙ ጊዜ ተጎጂ ይሆናል እንዴ መኪና ላይ ሁሉ እንደዚህ እንደሚገጥም ታውቃለህ አይደል አንዱን ጓደኛዬ ነው የሆነ ጊዜ ምን አደረጉት እኔ እንግዲህ በቅድሚያ በመናምን ይመስለኛል ብቻ በሆነ እንትን አለመግባባት ይፈጠራል ማለት ነው ከዛ እነሱ 4 ናቸው አንድ መኪና ውስጥ ያለው እሱ ብቻውን ነው የነዳ ይሄድ ያለው ከዛ በኋላ በዛ አንድ ምናምን ይባባሉና ምናምን ሲወርዱ ምናምን ከዛ እሱም መጥቷል አንዱን መጥቷል እነሱ ደብድበውታል ኦኬ እንትን በዚህ ምንድነው ጎማ መፍቻ ምናምን ሁሉ መጥቷል ምናምን ደምቷል ምናምንና እንደዛ ሆኖ ከዛ እነሱ ኮምፕሌን አድርገው እነሱ አሳሰሩት ማለት ነው ደግሞ አንዳንድ ጊዜ የማይገባኝና አንዱ ከሳሽ ሆነ ሌሎች ምስክሮች ሆነው የማይገባኝ ነገር ምንድነው ቀድሞ ለመጣ ነው የሚባል ቀድሞ በእለት ሁኔታ ያስመዘገበ ነው እንጂ ለሌሎች በቃ ሁለት ፋይል አናደረጅም ለአንድ ጉዳይ የሚሉት ነገር አለ ደግሞ ራሱን ችሎ መክሰስ አይችልም እንዴ ማለት አንተ ተከሳሽ ከሆንክ እንደገና አንተ ሌላ ክስ በሱ ላይ ምናምን ማቅረብ አትችልም የሚሉበት ጊዜ አለ ይላሉ እንደዚህ አይነት ነገር ገጥሞ ያቀም እቺን ከህግ አንፃር በሌላ ፖድካስት እንፈትሻታለን እንደዚህ አይነት ነገር አለ በእለት ሁኔታ ላይ ማን ቀድሞ አስመዘገበ ከዛ ያስመዘገበው ሰው እሱ ነው ተበዳይ ተደርጎ ሌላኛው ተከሳሽ ነው እንትን የሚለው ያም ከሆነ ደግሞ አትሊስት የሁለቱንም ማስረጃ ማቅረብና መሰብሰብ ያስፈልግ ነበር ያም ከሆነ አሁን በዚህ አሁን በነገርኩ ለምሳሌ መኪናው ላይ በተፈጠረው እንትን ከዛ የዚህኛውን አናጣራም ማለት የዚህ የኔ ጓደኛ ማለት ነው አናጣራም ማለት እነዛኞቹ ግን እንትን ተባለ ምናምን ብቻ መጨረሻ ላይ በርቅ በመናምን ጉዳይ አለቀ ጉዳዩ ግን ወይ አትሊስት ሌላ ፋይል ሊደራጅ አይገባም የሚባል እንኳን ከሆነ የሁለቱንም እንደ ኮምፕሌን ይዞ በሁለቱም በኩል የሚቀርቡትን ማስረጃዎች አቅርቦ ነው ወደ አቃቢ እኔ ይሄን አላቅም ግን አንድ የሆነ ነገር አስታወስከኝ በአንድ ወቅት የሆነ ስቶሪ ነገር ነው በአንድ ወቅት የሆነ ሰው ከሆነ አቅጣጫ መጣ ወደ ፖሊስ ጣቢያ እና አንድ አይኑ ጠፍቷል እና ክስ እየመሰረተ ነው ከሆነ ሰው ጋር ተጋጭቶ በድብደባ ምክንያት አንድ አይኑን እንዳጠፋው ክስ እየመሰረተ ነው ያለው እና በአካባቢው የነበሩ ሰዎች በጣም ኢሞሽናል ነው እብዶ ነው አይኑ ድረስ ማጥፋት እንዴት ማን ነው ይሄ ምናምን እየተባለ ሲፎከር ሌላ ሰው መጣ እና ክስ ሊመሰርት ነው የኋለኛ የመጣው ሰውዬ ሁለት አይኑ ጠፍቷል ሰው ምን ማለት ነው ኮኖ ይሄኛው ክስ አይመሰርትም ይሄኛው ይመሰርታል እንዴ ብዙ ጊዜ ምርመራ ተቀበሉ ምናምን እያልን ሁሉ ማለት ኮምፕሌን ይመጣል አቃቢ ህግ ጋር ምርመራ አላጣራሉ ምናምን አይነት ነገር ማለት ነው መሰለም ስቃው ፈርስት ካም ፈርስት ሰርቭድ የሚባል ነገር አለ እንዴ እንግዲህ ለምን እንደሆነ አላውቅም መጀመሪያ የመጣው ሰው ቢበደል ነው ይሁን ምናምን እንትኑን አላውቅም ምክንያቱም እንደሆነ ግን እንደዚህ አይነት ፕራክቲስ አለ እንትን ልትልከው ትችላለህ ለምሳሌ እኔ አሁን የሆነ ተዘርፊያ ቃለውኝ በጣም ይገርማል በድንገት ነው ትዝ ያለኝ በቅርብ ጊዜ አውርቻለሁ እዚህ ቤቴ የሆነው ነው አውርቻለሁ በጣም ተዘርፌ በጣም ብዙ ቃዎች እንደተወሰዱብኝ በጣም ተበሳጭቼ እንደነበረ ነግሬሃለሁ ከመክሰሴ ጋር ተያይዞ የነገርኩ ነገር ነበር አልከስም ነው ያልኩህ በጣም አሪፍ በድንገት ነው የጠየቅኩህ በድንገት ነው የመለስክልኝ አልከስም ነው ያልኩት ትቻለሁ በቃ እዚህ ልገልጸው የማልፈልገው ነገር የሆነ አንዳንድ አናሊሲስ ሰርቼ አልከስም ብዬ በጣም ኮስቱ ከፍ ይልብሃል ካንተ ነው በቃ የሆነ በቃ ነው ያሰብኩት ነገር ነበረ ሰው የባሰ እንትን እንዳይል ታውኩት የሆነ ጊዜ ላይ ቆይቼ ግን እኮ ልከስ እኮ እችላለሁ ማን ያገደኛል ዛሬም እኮ መክሰስ እችላለሁ የይርጋ ጨዋታ ብቻ ነው አይደል ያለው ይርጋ ደግሞ ረጃጅም ናቸው ምንም ወንጀል ለምን ችግር አለ ፏ ብለ ትዝ ሲል አንድ ቀን መሄድ ይችላል ረጃጅም ናቸው ሰው ይሄ በመጀመሪያ መጣ ሁለተኛ መጣ
ለኔ እንደዛ ሰምቼ ማላቅም ይገርማል። እንደዛ አይነት ነገሮች አሉ። ሌላ ጥያቄ ይሄ ፐብሊክ ትረስት ኤንድ ኮንፊደንስ የሚባል ነገር አለ። እዚህ ጋር ቆይ የሆነ ነገር ኤክስፕሌን ላድርግልህ። በዓለም አቀፍ ደረጃ ያሉ ፍርድ ቤቶች በተለያዩ መመዘኛ መስፈርቶች ተመዝነው ውጤታማ ናቸው እንዲባሉ ማሟላት የሚገባቸው አንዳንድ መስፈርቶች አሉና ከነዚህ ውስጥ አንዱ ምንድነው? ፐብሊክ ትረስት ኤንድ ኮንፊደንስ። ፍርድ ቤቶች በህዝቡ ዘንድ ያተረፉት የህዝብ አመኔታና መተማመኛ ምን ደረጃ ላይ ይገኛል? ፐብሊክ ትረስት ኤንድ ኮንፊደንስ አፖን ኮርትስ፣ በፍርድ ቤቶች ላይ ህዝቡ ምን ያክል መተማመኛ እና አመኔታ አለው? ለምሳሌ አንተ አሁን እኔን ብታስቀይመኝ የሆነ የወንጀል ድርጊት ብትፈጽም ወይም ደግሞ አንዳንድ ኮንትራቶች አድርገን ያንን ኮንትራት ደግሞ ባትፈጽም እንደውልህ የውል ግዴታን ባትፈጽም እኔ ካንተ ጋር ምን አጨቃጨቀኝ ፍርድ ቤት እያለልኝ እምልበት ደረጃ ላይ ደርሻለሁ ወይ የሚለውን ነገር በተመለከተ ይለካሉና ፊልም ታረጋው ነገር ካለ ትነግረኛለህ። የሀገራችን ፍርድ ቤቶች የህዝብ አመኔታና መተማመኛ በማትረፍ ረገድ ኤ ቢ ሲ ዲ ኤፍ ግሬድ ስጥ። ኤፍ ከሰጠ ትሾቃለህ። ያው ትንሽ ከፍ አድርጋ እሺ። ፐርሰናል ኦፒኒየን ነው የሚሆነው ማለት ያው እንዲህ አይነት ነገሮች ሪሰርች ይጠይቃሉና በሪሰርች መረጋገጥ ይኖርባቸዋል። ያው ሳምፕልም ወስደህ ቢሆን ተረጋግጦ ቢወራ ነው የሚሻለው እንዲህ አይነት ነገሮች። አለበለዚያ ዝም ብሎ ፐርሰናል ኦፒኒየን ነው የሚሆነውና ሁለት ነገር አስባለሁኝ። አንድ ዞሮ ዞሮ እንግዲህ ሌላ አማራጭ ስለማይኖረውም ሊሆን ይችላል። ዞሮ ዞሮ ፍርድ ቤት ከሰው ክስ ያቀርባል። ክስ የሚያቀርበው ያው የሆነ ነገር አገኛለሁ ብሎ አምኖ። ስለዚህ በተወሰነ ደረጃ የሆነ ነገር ትረስቱ እንዳለ የሚገባ ነገር ይኖራል ማለት ነው። ከዛ ደግሞ በሌላ አንግል ደግሞ እንግዲህ ከወጥነት መጉደልም ሊሆን ይችላል። ከአጠቃላይ ከሂደቶቹም ግልጽና ወይም ኢኳሊ እድል የማይሰጡም አይነት ሆነው የሚሆን ምናምን በተለያየ መንገድ ትሪት በምትደረግበት መንገድም ተነስተው ሊሆን ይችላል። አንዳንድ ጊዜ የትረስት ወይም ትክክለኛ ፍትህ አገኛለሁ ብሎ የማሰብ እንትኖች አንዳንድ ጊዜ ዝቅ ያሉም ሆነው በተወሰኑ ሰዎች ላይ ደግሞ ታያለ። ስለዚህ ያው እንደዚህ አይነት ነገሮች በተቻለ መጠን በሪሰርች ቢመለሱ ነው የሚሻለው ብዬ ነው የማስበው። ሌላው ፐርሰናል ብዙ ጠቃሚ ስለማይሆን ሴንሲቲቭ ስለሆነም እንዲሁ ግምታዊ መልስ ከመስጠት ኦኬ ኦልራይት እሺ ያስማማናል። አንድ ነገር ትነግረናለህ። ከፐብሊኩ አንፃር ያሉ አንዳንድ ሚስኮንሴፕሽኖች ህግን በሚመለከት ከዚህ ከህግ ጋር በተያያዘ ፐብሊክ ላይ ያለ ሚስኮንሴፕሽን አንድ ልትነግረን የምትችለዋለህ እንደምታስታውሰው ካለ ማለት ነው? ማለት ያለ መረዳት ሙሉ በሙሉ ያለ መረዳት ሳይሆን አዙሮ መረዳት፣ ያለ አግባብ መረዳት፣ ትክክለኛ ባልሆነ መንገድ መረዳት። አሁን ቀደም ለምሳሌ ያልነው ልናየው እንችላለን። እሺ አሁን ሰልፍ ዲፌንስ ያልከው ኦኬ እሺ ሰልፍ ዲፌንስንም ብታየው አሁን ስትሪንጀንት የሆኑ ሪኳየርመንቶች አሉት እንደምታውቀው። ያው ዝርዝር ነገሮች ያስፈልጉታል እሱን እንትን ማለት ኤኒዌይስ በአጠቃላይ ግን ስናየው ብዙ ነገሮች አሉት ማሟላት ያለበት። ዝም ብሎ ለምሳሌ የሆነ ሰው ድንጋይ ይዞ ሲመጣ አንተ በሽጉጥ ስለመጣው በቃ ሊመታኝ ስለመጣ ነው የቀደምኩት ምናምን ማለት ተመጣጣኝ መሆን አለባቸው ይላል። ታይሚንግ ኢቭን የማምለጥ እድል ነበር ሆይ አልነበረም ወይ ብዙ ነገሮች አሉት። ሰው ይሄን አብዛኛው ሰው ይሄን አይረዳም። የሚያስበው ምንድነው በቃ ሊያጠቃኝ መጣ አጥቅቻለሁ ነው። የተመጣጣኝነቱን የምናምኑን ሪኳየርመንቶቹን ወይም ጠጠር ያለ ስድብ ሲሰድብህ ሄደህ ግንባሩን ብትለውም ሰልፍ ዲፌንስ አይደለም። እና ሰልፍ ዲፌንስን በተመለከተ ሰው ሚስኮንሴፕሽን አለው በአብዛኛው። እኔም እስማማለሁ ይኖረዋልና ራሴን ልከላከል ይላል። ገና ምንም ሩቅ ነው መመጣጠኑ ምናምን ቼክ ሳያደርግ እንደዚህ አይነት ነገር አለ። ሁለተኛ ይርጋ ላይ አብዛኛው ሰው ምንም ኮንሰፕት የለውም። ምንድነው መቼ ነው እንዴት ነው ኤክሰርሳይዝ የሚደረገው ከመቼ ነው የሚጀምረው ምናምን የሚለው ላይ እንደውም ስለመኖሩም የማያውቅ ሰው በብዛት ያለ ይመስለኛል። እንግዲህ በስራ አጋጣሚ ከምናገኘው መብቴ ነው ከሰስልኝ ዝም ብለህ ሄደህ ብድግ ብለህ በማንኛውም ቀን በተለይ ውርስ ላይ ምናምን እነዚህ ነገሮች አሁን ኮመን ናቸው።
ያ ካለው የእንትን አንፃር የቤተሰብ ሰዎች መብት አላቸው። ይህንን መብታቸውን መጠቀም የሚችሉት በህጉ ላይ በተቀመጠው የጊዜ ገደብ ብቻ መሆኑን አይረዱም። በማንኛውም ሰዓት ብድግ ብለው ይህንን መብታቸውን እንደሚጠቀሙ ያስባሉ። በተለይ ውርስ ላይ አሁን ውርስ ላይ ኮመን የሚተለመደም ስለሆነ ዝሮ ልጅ አባትን የእናትን ውርስ ይወርሳል። ምንም ያው ህጉም ከሆነ ከፕራክቲስ ተነስቶ የወጣ ይመስለኛል። መጀመሪያ ራሱ ከህግም በፊት ቢሆን እንዲህ ነው የሚሆነው። ከዝምድናው ቅርበት ካላቸው እንትን አንፃር ከህጉም ሳይወጣ ቢሆንም በፊትም በነበረው ዘመን እንደዛ ነው የሚቀጥልና ከዛ ያው ዞሮ ህግ የሚወጣበት አንዱ የሶሳይቲውን ካልቸር ምናምን ታሳቢ አድርጎ ስለሆነና ያንን ነው ዝም ብሎ ያላቸው ናቹራል አፊሊዬሽን ነው የሚያስቡት እነሱና በቃ ልጅ ነኝ ስለዚህ ትችለት ነበር በቃ አሁን ስለበሰጨኝ ግን አሁን ድርሻዬን ወስዳለሁ ምናምን ብሎ በውርስ እጄ በቃ ነጥቀዋለሁ እና ያሉትን ሪኳየርመንቶች አሁን በቤተሰቦች መካከል ወይም ግንኙነት ባላቸው ሰዎች መካከል ሲሆን 3 አመት ነው ከዛ 10 አመት 15 አመት የሚለውን እንትኖችም በደንብ ያለ መረዳት ነገሮች አሉ። አሪፍ ነጥብ ጥሩ። ሌላ የችሎት ገጠመኝ ተነግረናል አሁን ያው ችሎት እንግዲህ አንድ ጊዜ ደግሞ ማስተዋውሰው ከወረታ መተን ፕራክቲስ እየሰራን ነበር። ኦኬ ፕራክቲስ ማለት ረዳት ዳኛው ወይም ረዳት አቃቤ ህግ ነው ሲሰራ ዳኛውን እየሰራን ነበርና ዳኛውን ሲሰራ ሁለት ሆነ ነው ያው አንዱ ክፍል ውስጥ ሁለት ሆነ ነው የምትቀመጠው ማለት ያው የችሎት ቦታ ስለሌለ ተጠብቅ ስላለ ከዛ የሆነ እንትን ነው የምንድነው ስሙ የአካል ጉዳት ማድረስ ነው እንትን የነበረው ወንጀል ጉዳይ ነበር የነበረውና ከዛ ያው ምስክር ተመሰከረ ያኛው ማስመሰከረ ምናምን እና ተለቅ ያሉ ሰው ናቸው ተለቅ ያሉ ሰውና ልጅ ናቸው ተከሳሾቹ። ኦኬ ሁለት ናቸው ተከሳሾቹ። ከዛ ያው አይ ቲንክ ራስ ቅሉ ላይ መሰበር አለው ምናምን ከበድ ያለ መናገር ምናምን ለሁለት ነው የተደበደቡት እንደዛ ነው የሚለው። እሺ ያው በሰው ምስክር ነው ያው ማረጋገጫ የለውም የዚህ ራስ ቅል መሰበሩን በህክምና ታረጋግጣለህ። ኦኬ እንደዚህ መያዝ ለመናገር ያዝ ያርገዋል ምናምን አይነት ነገሮች እሱን በህክምና እንትን ታረጋግጣለህ። ግን እንግዲህ እነሱ ደግሞ የሚሉት እንዳልኩት የሰልፍ ዲፌንስም ጉዳይ ነበራቸው እነሱ የሚያነሱት ማለት ነው። ዞሮ ኤክስፔክት ያደረጉ አይመስለኝም አላቅም። እኔም ሌላ ስራ ይዣለሁ ጓደኛዬ ነው እንትን የሚለው ከዛ የሆነ በቃ እንደዚህ ምናምን ተፋተኛ ነው ተብሎ 5 አመት ተቀጣል ምናምን 5 አመት ጽኑ እስራት ምናምን ሲለው ማለት ከዛ ድው አለና የሆነ ከምሰራው ፋይል ቀና ስል ሰው ይወርቋል ትልቁ ሰው ይወርቋል። እሺ ቀልድ ነው ብለኛል። እሺ ደንግጠህ ነው አይደለ? አፌን ሰሩ በቃ እንግዲህ ነፃ ወጣለሁ ብሎ ያስበው ሊሆን ይችላል። እንግዲህ መቼም እንዳልኩህ አሁን የሰልፍ ዲፌንስ ዛሷ አሁን እንግዲህ በሰው ማስረጃ የሚቀርቡ ነገሮች ለማረጋገጥ በጣም ተቸገራለህና እሺ እንግዲህ እውነት ሊኖራቸው ይችላል። እንግዲህ አሁን ይሄ ምን ማለት ነው የሚለው እንግዲህ ባይዘው ፋይል እኮ ሪሰርች ነው። አሁን ዳኞች አንድ ፋይል ሲቀርብላቸው ሪሰርች ነው። በወቅቱ ይሄ ነገር አንተን ግን አዝናንቶ ነው ወይስ አሳዝኖ ነው እንዴ? ከዛ በኋላ የሚገርም ወንጀል ችሎት ለመስራት በቃ በጣም ነው የደረሰው እንዴ አደላ እኔ እኮ ቀልድ ንገረኝ ነው ያልኩህ። የችሎት አጋጣሚ ነውና ኦኬ የችሎት ገጠመኝ ስለሆነ በቃ በገጠመኝ ይዘዋል። የችሎት ገጠመኝ እሺ በቃ እኔ የችሎት ገጠመኝ ያልኩህ እሺ በቃ በዛ እንይዘዋለን። ኦኬ ኦልራይት እንዲህ አይነት ነገር ደም ገጥሞኝ ያውቃል አለ ያጋጥማል። በጣም አሳዛኝ ነው ግን ተመልሼ ሳስበውም ጥሩ ስሜት የለኝም። አሁን ወንጀል ችሎት ላይ መስራት ከባድ ነው ለዳኛ በተለይ ወንጀል ችሎት ላይ መስራት በጣም ቻለኝ። እኔ እዚህ ጥብቅና ከመጣው በኋላ ነው አራዳ ቢሮዬን ታውቀዋለህ አይደል? አራዳ ያለውኝ አንድ የሆነ ኬዝ በጣም ያሳዝናል። የሆነን በጣም እጅግ ግዙፍ የሆነ ገንዘብ በሌሎች ሰዎች አካውንት ትራንስፈር እያደረጉ የሚጠቀሙ ሰዎች አሉ። በጣም እኔ አሁን ለምሳሌ 127 ሚሊዮን ብር ከአመታት በፊት ነው 127 ሚሊዮን ብር በተወሰኑ ወራቶች ውስጥ ትራንስፈር የተደረገ ነው በአካውንቱ
እና ሰውየው ግን ይሄንን ገንዘብ ህገወጥ የሆነ ገንዘብ ነው። ይሄንን ገንዘብ ትራንስፈር የሚያደርገው ግን በማን በኩል ነው? በሌላ ሰው ነው። እና ለዛ ሰው የሚሰጠው 1000 ብር 2000 ብር ምናምን ነው ለሻይ የሚሰጠው። ዝም ብሎ አካውንት ከፍቶለታል ባንክ፣ የሆነ ሳንቲም ይሰጠዋል፣ ትንሽ 2000 ምናምን ይሰጠዋል። ያን የሚያክል ግዙፍ ብር ግን ትራንስፈር እያደረገ ግን በሱ አካውንት ይጠቀማል። እና ፖሊስ ሆይ የመጣው በቁጥጥር ስር ማለት ነው አለ ይሄንን ምስኪን ልጅ ማለት ነው። እኔ ለሱ ነው ጥብቅና የቆምኩት። እና የዋስትና መብቱ አልተከበረለትም በጊዜ ቀጠሮ እና የመጀመሪያ ደረጃ ፍርድ ቤት ላይ ኦልሬዲ ዋስትናው ተነፍጓል። ወደ ከፍተኛ ፍርድ ቤት ወሰድኩት እኔ ይግባኛ። የዋስትና መብቱ ተከበረለት እና ተጠርጣሪው እኔ ጎን ቆሟል፣ እኔ ቆሜያለሁ። ችሎቱ ለምርመራ የቀጠረው መዝገብ ነው፣ እንደዛ ቀጥሮት ነው ውሳኔ የሚያነብልን። የዋስትና መብቱ እንዲከበርለት ፍርድ ቤቱ ፈቅዷል። ይሁን እንጂ የብር 500,000 ዋስትና ያቅርብ ሲል ዶአለ ከጀርባ ድምፁ ይረብሻል። በነገራችን ላይ ያው ጸጥ ይላል። እንደገና ችሎት ነው ኤክስፔክት አታደርግም። ድብልቅ አለ። እንዴ የኔ ተጠርጣሪ የኔ ጋር ነው ያለው። ዞር ስል ባለቤቱ ናት፣ የሱ ባለቤት ናት። በጣም ወፍራም ግዙፍ ሴት ናት። እና የሆነ ወንበር ላይ ስትወልቅ ወንበር ከወንበር ጋር ነገሩ ነው ብቻ በቃ ተደባልቋል። በቃ በጣም ነው እንትን ያልኩት። በጣም ስሜቴ ለኔ ጥሩ አለ። ይሄ አሁን የሚያሳይ ነገር እኮ አለ አይደለ? ምን ያሳያል? አሁን በቃ ሰውየው ከዚህ ገንዘብ ጋር ምንም አይነት ግንኙነት እንደሌለው ማሳያ ነው። አሁን ያ ሰው ሲሆን 127 ሚሊዮን ማለት የቶ 127 እና 1 ሚሊዮን ያለው ሰው ለ500,000 ብር አይጨነቅም። አትሊስት የሚያስይዘው ስለሚሆን ማለት ነው። እና ያ ሰውዬ ሲወድቅ በቃ ፋክት ይኖረዋል ብዬ አምናለሁ። ግን ምንም ማለት ይችላል። በሌላ በኩል ግን ኮቢኒ ድራማም አለ። አይ ታውቀዋለህ? አይ ይታወቃል። ያ ታወቀ ድራማ የሚሰራ ለማይሰራ በደንብ ነው የሚያስታውቀው። ግን ከሀገር ፍቅር ግን ሰልጥኖ የለ ቢሆንስ እንዴ? በቃ ገበሬዎች ናቸው አንዳንድ ሰዎች አሉ። ገበሬዎች ሳይሆኑ ምን የመሰለ ግን የከተማ ልጅ በቃ እንዴ ሁኖ እኮ ነው የሰራው ምናምን የሚባል ተዋናያን አለ እኮ። ግን አንዳንድ ጊዜ ፍርድ ቤትም ስለሚሆን ያን ያህል ብዙ አይደፈርም። ሰው ኬዝ ባይ ኬዝ የሚለዩ አሉ። ዞሮ እሱን እምልህ ፐርሲቭ የምታደርጋቸው ነገሮች አሉ። ኦልራይት ጠበቃ ሆነህ ሰርተሃል፣ እየሰራህ ነው። አቃቤ ሕግ ደግሞ ነበርክ። አነጻጽራቸው እስኪ የትኛው አሪፍ ነው? ባይ ዘ ዌይ የአቃቤ ሕግነት ስልጣን ሰፊ ነው በጣም ሰፊ ነው። እኛ ዳኞች ደግሞ ጠባብ ነው እንላለን። አይደለም፣ በጣም ሰፊ ነው። ሁሉም ነገር ላይ ኢንተርቪን ማድረግ ትችላለህ፣ በጣም ብዙ ነገር ላይ ማለት ነው። ግን አስቻይ ኢንቫይሮንመንት ግን የለም። አስቻይ ኢንቫይሮንመንት የለም እና እንጂ ኖርማሊ ሁሉም ነገር ላይ እያንዳንዱ ነገር ላይ ኢንተርቪን ማድረግ ትችላለህ። በፍትሐ ብሔር ጉዳዮች፣ የመንግስትን ጉዳይ በሚመለከትና የህዝብን ጉዳይ በሚመለከት በማንኛውም ነገር ላይ ኢንተርቪን ማድረግ እንትን ስልጣኑን ፉል ኤክሰርሳይዝ ማድረግ ብትችል በመስራት ሂደት ነው። ኦኬ ሶ ኤንድ በጣም አስደሳች ነው። በጣም ሰፊም ነው ብቻ ሳይሆን ብዙ ነገር ኮንትሪቢዩት ማድረግ ትችላለህ። የምታደርግበት እንትን ነው። ግን ያ አስቻይ ሁኔታ ግን የለም እኔ እስከማውቀው ድረስ። በቃ የአቃቤ ሕግ ስራ ምንድነው? ፋይል ይመጣል ከፖሊስ ተጣርቶ ያንን ምርምረህ ወይ ያስከስም ወይ ያስከሳል። ካልክስ ታቀርባለህ፣ ትከታተላለህ፣ ውሳኔ ታሰጣለህ ነው ያለው። ፕራክቲስ ይሄ ነው። ኦኬ ስለዚህ አስቻይ ኢንቫይሮንመንት የለም እና እንደዛ ስለሆነ የአቃቤ ሕግነት ስራ እንደነገርኩህ ብዙ ሜሳፖችን ማስተካከል የምትችልበትም ነው። አሁን በምርመራ ሂደት እንዳልኩህ ኢንተርቪን ማድረግ ትችላለህ። ምርመራ ግን እኮ አሁን እሺ የአቃቤ ሕግ ስልጣን ሰፊ ስልጣን አለው። ፉል ኤክሰርሳይዝ አድርጌ መስራት ብችል ጥሩ ማበርከት እችላለሁ እያልከኝ ነው። ግን ኢንቫይሮንመንቱ አያስችልም ካልክ ውስንነት እየተፈጠረብህ ነው። ወደ ጥብቅና ስትመጣ ደግሞ የባሰ ውስንነት ውስጥ ደግሞ ትገባለህ። አሁን ያ ደግሞ ይለያል። አሁን ወደ እንትን ስትመጣ አንደኛ የፐብሊክ ኢንተረስት የሚለው ዋና እንትን አይደለም። ኖርማሊ ያው ፐብሊክ ኢንተረስት ሁሉንም ሰው የሚመለከት ቢሆንም ግን የግለሰብን ኢንተረስት ወደ ማስከበር ነው የምትሄደው። ወደ ደንበኛ ኢንተረስት ነው ያው በህግና ስርዓትን ተከትለህ የደንበኛን ኢንተረስት ወደ ማስከበር ነው የምትሄደውና እንዳልኩ አሁን አቃቤ ሕግ ስልጣን ነው። ስልጣን አለው አይደል? ጠበቃ ስልጣን የለውም።
እንዴ ምንም አሁን ስለዚህ ኤክሰርሳይዝ የምታደርጋቸው ነገሮች ውስን ነው የሚሆኑት። ኦኬ ሶ ስልጣን ሲኖርህ በስልጣኑ ተጠቅመህ የምታገለግለው ሰው አለ ህዝብ በጣም ብዙ ችግሮችን ትፈታለህ እምልህ እንዳልኩ አስቻይ ኤንቫይሮንመንት ቢኖር ብዙ ነገሮች ላይ ኢንተርቪን እያደረግ የሚስተካከሉ ነገሮችን እምልህ ምክንያቱም ሀስሉ ብዙ ነው ያው ታውቃለህ አንተ አንድ ሰው ተጠረጠረ በተለይ በኢትዮጵያ ፍትህ ስርዓት በቃ ምንም ተጠረጠረ ግባ ነው በትክክል ማስረጃ ሰብስቦ በእርግጥ ይሄን ሰው እንትን የሚለው ነገር አለ ወይ ተብሎ ምናምን የሚረጋገጥ ነገር የለም። በዚህ ምክንያት ደግሞ የሚቀጣም አካል የለም። አንድን ሰው አሁን ለበቀልም ይሁን በተለያየ ምክንያት አስረህ ብታቆየው ከዛ መጨረሻ ላይ በቃ ይሄ ሰው ወይ አቃቤ ሕግ ክሱን ፋይሉን ቢዘጋው ወይም በኋላ ፍርድ ቤት ሄዶ ተከራክሮ ነፃ ቢባል ለታሰረበትና ያላጣው ነገር ማንም ሪስፖንሲብል አይደለም። ኢትዮጵያ ውስጥ ማንም ኃላፊነት አይወስድም፣ ማንም ካሳ አይከፍልም። ስለዚህ ይሄ መሆኑ ምን ይፈጥራል? ቸልተኝነትን ይፈጥራል። አስፈጻሚ አካላቶቹ እንትን ማለት ነው እንደፈለክ እንደው የሚያስጠይቀው የትኛው ነው? አለመጠየቅ አለማሰረህ ሊሆን ይችላል እንደውም ሊያስጠይቅህ የሚችለው በአንዳንድ ጉዳይ ማለት ነው። ስለዚህ አስረህ ግን ነፃ ቢባልም አንተ ምንም የምታጣውና የሚመጣብህ ነገር የለምና በተለይ የመንግስት ጉዳይ ከሆነች ትንሽ አሁን የሙስና የሆነ ነገር ነክ ነገር ከሆነ ምንም ይሁን ምንም በቃ ይግባ ነው የምትለው ራስን ከኃላፊነት ለማውጣት እንዲህ አይነት ነገሮች አሉና እነዚህ ነገሮች ቢስተካከሉ በትክክልም ሰርቭ ማድረግ የሚቻልበትን ዞሮ ያው ተምረህም የሆነ ማገልገልንም ስለምታስብ ማለት ነው። ይሄኛው ወደ ሞር ፐርሰናል ወደ ሆነው ነገር ነው የሚመጣው። የደንበኞችን ኢንተረስት ነው የምታስከብረው። ምንም የፍትህ ስርዓቱ ላይ ምንም እንትን የለውም እያልኩኝ አይደለም። አለ ፍትህን የምታግዝበት ሁኔታ ይኖራል። ግን የፐብሊክ ኢንተረስት ሳይሆን ሞር ወደ ግል ኢንተረስት የምታደርግበት የተወሰነ ፋይናንሻል ፍሪደም የምታገኝበት የጊዜ ፍሪደም ታይም ፍሪደም የምታገኝበት እነሱ ነገሮች አሉና በዚህኛው ደግሞ እንደነገርኩ አሁን ነፃነት ኑሮ እንደፈለክ መስራት የሚያስችል ኢንቫይሮንመንት ስለሌለ የአቃቤ ሕግነት ስራ ትንሽ ቻሌንጂንግ ነው ብዬ አስባለሁ። የጥብቅና ስራ ግን ምቹ ነው ከግል ማለት ሰርቭ የምታደርገው ነገር ባይኖርም ወይም ለማህበረሰቡ የምታገለግለው ነገር ያነሰ ቢሆንም ከግል ካለህ እንትን አንፃር ግን በጣም የተሻለ ነው። ኢንቫይሮንመንቱ ምቹ ቢሆን ወደ አቃቤ ሕግነት ትመለሳለህ? አይሆንም፣ አይደረግም። እንትን ነው ዝም ብሎ ቴምፖ እንትን ነው የሚሆነው ገና በይሆናል በምናምን ነው አይሆንም። ኦኬ ኢንቫይሮንመንቱ ምቹ አይሆንም ነው። ኦኬ ሌታስ አሲዩም ኢንቫይሮንመንቱ ምቹ ነው፣ አቃቤ ሕግ ያለውን በህግ የተሰጠውን ስልጣን ፉሊ መጠቀም ይችላል። አሲዩም እናድርግ፣ ትመለሳለህ? አሁን አልመለስም፣ በፊት ግን አልወጣም ነበር። ኦኬ ኦልራይት አሪፍ። ኦኬ ጥሩ። በጥብቅና ስራ ውስጥ የሚያረካው ነገር ምንድን ነው? እንደገና አስቸጋሪው ገጽታስ ደግሞ ምንድን ነው? አሪፍ ነገር የሆነ እርካታ የምታገኝበት ነገር ይኖራል። ለምሳሌ አንዳንዱን ጥያቄ ወደ እኔ ፎርዋርድ ልታደርገው ትችላለህ መልሰህ ምረዳውን ያክል ልገልጽ ይችላል። እንደ ጠበቃ የሚያረካህ ነገር ይኖራል ማለት የሆነ ጉዳይ ስትይዝ አሸንፋለሁ ብለህ አስበህ ነው የምትይዘው እና አንዳንድ ክርክሮች ያው ቴክኒካል ይሆናሉ። ቴክኒካል ክርክሮች ይኖራሉ፣ የህግ ክርክሮች ምናምን ይኖራሉና አንዳንድ ጊዜ ዳኞቹ ተረርተው በዛ ልክ አንተ የምትለውን በትክክል ተረርተው ውሳኔ ሲሰጡልህ በጣም ደስ ይላል። በጣም በአንጻሩም ደግሞ ሳይረዱም ሲቀሩ ደግሞ ደስ አይልህም፣ ምንም ጥያቄ የለውም። ወይም ደግሞ አንኤክስፔክትድ የሆነ ነገር ሊሆንብህ ይችላል አንዳንድ ጊዜ የሚሰጠው ውሳኔ ማለት ነው። እንደዛ ሲሆን ምንም ጥያቄ የለውም፣ ኢሞሽናል ኮስት አለ። አንዳንድ ጊዜ ትሪት በምትደረግበት መንገድ ምናምን በጣም ኢሞሽናሊ እንትን የምትልባቸው ነገሮች አሉ። እንግዲህ እናንተ ፊል ታደርገዋለህ በደንብ አውቃለሁኝና ለምን ፊል አደርገዋለሁ? ግለጸው። ታረጋለና ዝም ብሎ በአንዳንድ እንትኖች ትሪት በምትደረግበት መንገድ በጣም ዲስአፖይንትድ የምትሆንበት እንትን ያጋጥማልና እንደዚህ ነው እንትኑ። ከዛ ውጭ በቃ በተለይ ጊዜ ነፃነቱ በጣም ትልቅ ነገር ነው። አለቃ ሳይኖርህ ነው የምትሰራው፣ የራስህን ስራ ነው የምትሰራው። እሱ በጣም ትልቅ ነገር ነው። ፋይናንሻሊም ተቀጥረህ ከምትሰራ ከምታገኘው የተሻለ ታገኝበታለህ። ትንሽ ይሻላል ወይስ በጣም ይሻላል?
እሱ እንደሆነው የሰው እንደሆነው ምናምን ተጋለ ይሻላል ዲፔንድስ አክቹአሊ ጠበቆችም የሚያገኙት ገንዘብ በጣም ስለሚለያይ የሚለያይ ነገር ይኖራል እና በቃ ጥሩ ነው የተሻለ ነው ብሎ መሰሉ ጥሩ ነው ብዬ ነው ማሰብ ያ ትንሽ ከዚህ ኢሞሽናል ኮስት ጋር በተያያዘ ተፈታታይ ነገር አለች ለምንድን ነው መሰለህ አንድ ክሊያንት መጥቶ ለኔ ኬስ ሰጥቶኝ በደንብ ነው ሪሰርች ማድረገው ጊዜ ወስጄ ባይ ዘ ወይ ፍርድ ቤት ማአት መዝገብ ነው በየጊዜው የሚመረምሩት ምን 20 መዝገብ 30 መዝገብ በየቀኑ ያያየ ምስክር እየሰማ ቃል ክርክር ፍርድ እየጻፈ በጣም አርካሚ ነው እኛ ደግሞ የተወሰነች ውስን ኬዝ ናት ያለች እሷን ደግሞ አድቅቀናት ነው የምንሄደው ስለዚህ ምን ኤክስፔክት እናደርጋለን ይሄንንማ በደንብ ተረርቶ ይወስኑልኛል ብለህ ነው ኤክስፔክቴሽን በጣም ሃይ ነው አሁን ከዛ አንፃር ሲመዘን ኳሽ ሲያረገ በቃ ትንሽ ሰማይ ወደ የታቅጣጫ እንደሆነ ምድር ወደ የታቅጣጫ እንደሆነ በደንብ እስክትለይ ድረስ ቁጭ ትላለህ ለእንትን ልትል ትችላለህ እና ይግባኝ ምናምን ደግሞ እያልክ ስትሄድ ከእድሜ እየቀነስ ከአመታትን ነው የምትከፍል እሱ ነገር ትንሽ ኢሞሽናል ኮስት አለው በጣም ከሁሉም በላይ አለው ያ ኦልራይት ሌላ ነገር እስኪ ይሄን ለሚያዳምጡን ሰዎች የሚጠቅም ከሆነ ለምሳሌ ዩኒቨርሲቲ ውስጥ አሁን ተመርቀው ሊወጡ ያሉ ሰርድ ይር ፎርዝ ይር ፊፍዝ ይር የህግ ተማሪዎች አሉ አሁን ደግሞ 12ኛ ክፍል ውጤት ተሰጥቷልና ወደ ሎው ስኩል ለመሄድ ደግሞ የሚያስቡ ሰዎች መቼስ አሉ ልክ እንደኛ እንደ ባንድ ወቅት እንደነበረው ማለት ነው ዩኒቨርሲቲ ውስጥ ቆይተው ሎው ስኩል አቴንድ አድርገው የህግ ዕውቀት ኖሯቸው ይወጣሉ እና ሙያውን ይቀላቀላሉ አንዳንዶች ዳኛ ይሆናሉ አንዳንዶች አቃቤ ህግ አንዳንዶቹ ነገረ ፈጅ አንዳንዶቹ የህግ መምህር ይሆናሉ በተለያየ ስራ ውስጥ ይሰማራሉ ከህግ ዕውቀት በተጨማሪ ለአንድ የህግ ባለሙያ ይጠቅማሉ የምትላቸው ተጨማሪ ስኪሎች ክህሎቶች ምንድናቸው ምን ጠቅሳቸው ካሉ ኦኬ ያው እንግዲህ ያለፍንበት እንትን የሚነግረን ምንድነው አንባቢ መሆን ግዴታ ነው ማለት እንደሌላ አይደለም ሎው ስኩል ያው ባለፍንበት መንገድ ታውቃለህ በየቀኑ ሪዲንግ አሳይመንት ይሰጣል እና ፍሮም ዴይ 1 ንባብ ትጀምራለህ ሪዲንግ አሳይመንት አለ ክላስ አቴንዳንሳቸውን ይዘው ይቆማሉ ሚስተር ከሌ ምናምን ዋዲቲንግ አባውት ምናምን ትባላለህና የግድ አንበባ የሆነ ተዘጋጅተህ መሄድ አለብህ ሌሎች ዲፓርትመንቶች ወይ ሚድ ወይ ፋይናል ሲደርስ ነው የሚያነቡት እኛ ከመጀመሪያው ጀምረን እና የንባብ ስኪል የግድ አስፈላጊ ነው አንዱ ነገር እሱ ነው ሁለተኛ መረጋጋት ይጠይቃል ማንበብህን መቀጠል አለብህ ትምህርት ቤት ከወጣ በኋላም ዩኒቨርሲቲ ከወጣ በኋላም ማንበብህን መቀጠል አለብህ ያው እንደነገርኩህ አሁን አቃቤ ህግም ብትሆን የሆነ ነገር ሲመጣልህ ሪሰርች ነው የምትሰራው አሁን ክስ ይቅረብ አይቅረብ ያው ሪዝን አውት ማድረግ አለብህ የተለያዩ ነገሮችን ሪፈር አድርገህ መጻፍ አለብህ በተለይ አስከስም ውሳኔ ከሆነ የሚያስከስም ከሆነ ኤግዛክትሊ የትኛው አንዳንድ ጊዜ አሁን አዋጆች ይኖራሉ አሁን በወንጀለኛ መቅጫ ህግ ወይም አሁን በወንጀል ህጉ ላይ የተገለጹት እንትን የተሻሩና በሌላ አዋጅ የተተኩ ይኖራሉ እና ብዙ ጊዜ ደግሞ ካታሎጉ የተሟላ አይሆንም እና አንዳንድ ጊዜ በተሻረም ህግ ክስም ሁሉ ልታቀርብ ትችላለህና ማለት የተሟላ አይደለም በተለይ ክፍለ ሀገሮች ላይ ምናምን ስትሄድ ማለት ነው እና እንዲህ አይነት ነገሮችም ስላሉ የግድ ኮንሺየስ ሆነ ያንዳንዱ ነገር ፎሎ አፕ ኦኬ የማንበብ እንትንህን መቀጠል አለብህ አንድ ሌላ ነገር አሰላሳይ መሆን አለብህ ኦኬ አሰላሳይ መሆን ይጠይቃል ማለት ህግ ባይዘው አይ ቲንክ ባናውቀውም ያንን ነገር እንትን ያለን ይመስለኛል አሪፍ ነጥብ ነው የሆነ ነገር ሲመጣ በተለያየ መንገድ ነገሮችን ታያለህ እንደገና ደግሞ የዛዘር ሳይድ ትላለህ ለምሳሌ የሆነ ሰው መጥቶ እንደዚህ ያለ ልጅ ቢያረግ እንደዚህ ሁኜ ምናምን ቢል በርግጥ ነው ወይ ያኛውስ ደግሞ ምን ይላል የሚለውን መስማት እንዳለብህ እንትን ይላልና እንዲህ ነገሮች አሉ አንተ ባታነሳውም እንደው ማለት ኖርማሊ ይሄ አሁን ለሚገቡ ተማሪዎች ስላልከኝ እንጂ ኢቭን ደግሞ ዳኝነት ደግሞ ከዛም ከፍ ያለ ብዙ ነገሮችን ይጠይቃል ታውቃለህ በጣም እርጋታ ይጠይቃል በጣም ማሰላሰይ መሆንን ይጠይቃል መረጋጋትን ይጠይቃል ኢቭን እድሜንም ምን ያውን እንደ ሪኳየርመንት ማስቀመጥና ኤክስፒሪየንስ ነው አንድ ሰው ዳኛ ከመሆኑ በፊት ሌሎች አሁን የትኛውም አብዛኛው ሀገር ኤክስፒሪየንስ እንደ 7 አመት 10 አመት ምናምን ሰርተህ እሱ ባይዘው ሌላ ፖድካስት ላይ ከሌላ እንግዳ ጋር እንደወያይበታለሁ ብዬ ነው እንጂ እሱ ትልቅ ቶፒክ ነው ባይዘው አንድ ሰው ዳኛ ከሆነ በኋላ ነው ጠበቃ መሆን ያለበት ወይስ ጠበቃ ከሆነ በኋላ ነው ዳኛ መሆን ያለበት ይሄ መቼስ ምናልባት በአንድ ወቅት
ሪቫይዝ ሊደረግ የሚችል ነገር ሊኖር ይችል ይሆናል አናውቅም። ባይ ዘ ዌይ ሲምፕል እንትንም እኮ በቂ ነው። በቃ የገባው ገብቷል። ከዚህ በኋላ ለሚመጣው በቃ ይሄን ያህል ሚኒመም ኦፍ ይሄን ያህል በህግ ሙያ ላይ ማገልገል አለበት ዳኛ የሚሆን በቃ ምንም ሌላ ነገር የለውም። አዋጁ ማሻሻል ብቻ ነው የሚያስፈልግ። ኢትዮጵያ ውስጥ ግን በጣም ከባድ ነገር ነው። ምክንያቱም ከሀገሪቱ አቅም ጋር በእጅጉ የተሳሰረ ነው። ለምን መሰለህ? በጥብቅና ስታገኝ የነበረው ገንዘብ አለ አይደለ? ወደ ዳኝነት ሂድ ስትባል አንተ ገንዘብ ቀንሰህ ልትሄድ አትችልም። ይሄ ማህበራዊ ኃላፊነት መወጣትንም እንደ እንትን የሚያስበው አለ። ሁለት ነገሮች ያስፈልጋሉ። አንድ የዳኝነት ነፃነት በደንብ ያስፈልጋል ማለት በኮንፊደንስ በቃ በምትሰራው ነገር ምንም አይነት እንትን እንደማይመጣብህ አምነህ መስራት መቻል አለብህ። ሁለተኛ ቤዚክ ነገሮችን ማሟላት ያስፈልጋል። ባይ ዘ ዌይ ብዙ ትልቅ አይመስለኝም። ምክንያቱም በሀገር አቀፍ ደረጃ ያሉ የዳኞች ቁጥር ምን ያህል ነው የሚሆነው? ብዙ አይደለም። በየወረዳው ነው ያለው ሚኒመም አይደለም። የመጨረሻው ሌቭል ወረዳ ላይ ነው ፍርድ ቤት ያለው። ስለዚህ ከወረዳ ጀምሮ አትሊስት አንዳንድ ነገሮች አሁን ቤት ብታሟላ፣ መኪና በብድርም ቢሆን ገዝተህ የምትሰጥበትን ነገር ብታመቻች እነዚህ ብዙ ሰዎችን ይስባሉ። ሁለተኛ አሁን ታውቃለህ የዳኝነት ቅድም የምንለው ማነው የጥብቅናም ቅድም የምንለው ኢሞሽናል ኮስቱ አንዳንድ ነገሮችን አይተህ ፊልም የምታደርግበት መንገድ ምናምን ስለሚኖር ማለት ሁሉም ሰው ላይፈልገው ይችላል። አዎ ግን ደግሞ አንዳንዱ ሰው ከገንዘብ ይልቅ ሌሎቹን ነገሮች የሚያስቀድሙም ሰዎች አሉ። ስለዚህ እነዛን ሰዎች ማለት እነዚህ ነገሮች ተከብረው ከተሰራ በፍቃደኝነት የሚመጣም ሰው ይጠፋል ብዬ አላስብም። ስለዚህ ቆይ ከህግ ሙያ በተጨማሪ ይሄ ለምሳሌ የማንበብ ልማድ ያስፈልገዋል አንድ ሰው። ከዛ ደግሞ በተለይ ዳኝነት አካባቢ ለሚሰሩ ሰዎች ደግሞ ከእድሜም ከምንም ጋር ተያይዞ ትንሽ የተረጋጋ መሆንን ይጠይቃል። ምናልባት ሶስተኛ የምትስማማ ከሆነ ትነግረኛለህ። ከሌሎች ሙያዎች አንጻር ሲነጻጸር ስትሮንግ የሆነ ኢሞሽናል ኢንተለጀንስ ያስፈልጋል ብዬ አስባለሁ። እንደዛ አንተ ታስባለህ? ኢሞሽናል ኢንተለጀንስ ያለው ሰው መሆን አለበት። ለምሳሌ እኔ አሁን ቅድም ስትጽፍ ገብቶኛል። የችሎታ አካባቢ ላይ ጠበቃ ሆነ ኬዞችን ስትይዝ በጣም ትክክል ያልሆነ ውሳኔ ሊወሰንብህ ይችላል እና ኢሞሽንህን ግን እንዴት ነው ማኔጅ የምታደርገው አንተ? ያንተን ኢሞሽን ብቻ ሳይሆን የክሊያንቶችህን እና በዙሪያው ያለውን የዳኛውን፣ የአቃቤ ህጉን፣ የስራ ባልደረባ፣ የምስክሮች የነሱን ኢሞሽንስ እንዴት ነው ማኔጅ የምታደርገው? ይጮህብሃል እኮ ለሊት ደውሎ እኮ ተኝተሃል ኬዜ ምናምን ብሎ እኮ ሊያወራ የሚፈልግ ክሊያንት አለ። አንድ በወንጀል የተከሰሰ ሰው እሱ ቅሊንጦ ሊሄድ ነው፣ ቃሊቲ ደንግጧል፣ አንተን ረጅም ሰዓት ማውራት ይፈልጋል። ከዛ እሱ ልክ ሲጨርስ ደግሞ አጎቱ ሊደውል ይችላል። ኢሞሽን ይህን ሁሉ ኢሞሽን እንዴት ነው ማኔጅ የምታደርገው? በእሱ ረገድም የሆነ ስኪል ያስፈልጋል ብዬ ያስባለሁ። ልክ ነው፣ ምንም ጥያቄ የለውም። የፒአር ስራ ምናምን ምንም ጥያቄ የለውም ያስፈልጋል። አንድ በተረቱ መሆን ማለት የገባህን የምታውቀውን ነገር በአግባቡ ማሳወቅ፣ ኮንቪንስ ማድረግ ያስፈልጋል። የኮሚኒኬሽን ስኪል ያስፈልጋል እና እነዚህ መሰል ነገሮች አስፈላጊ ናቸው ለሎየር። ኦልራይት ያስገረመህ የፍርድ ቤት ውሳኔ እንደው ኑሮ ያውቃል? ኦኬ የኔ ልንገርህ ለሌላ ሰው ከምነግረው እንዲሁም ለአንተ ብነግር ይሻላል። ደሴ ውስጥ የተፈጠረ ስለሆነ ማለት ነው። ታስታውሳለህ ፍርድ ቤት እንትን ካልኩ በኋላ ጥብቅና ስትሰራ ያው ብዙ ዳኞች፣ አቃቤ ህጎች የሰሩበት አካባቢ ነው ጥብቅና መስራት የሚችሉት። ለምሳሌ እኔ ደሴ ዳኛ ሁኜ ከሰራው በኋላ ባህር ዳር ሄጄ ጠበቃ ልሁን ብል በቃ አስቸጋሪ ነው። ስለዚህ እየተመላለስኩ የምሰራ የነበረው እንትን ነው ደሴ ነው እኔ እና ከፍተኛ ፍርድ ቤት ነው ደቡብ ወሎ ከፍተኛ ፍርድ ቤት። የችሎቱን ስም አንናገርም፣ የዳኛውን ስምም አንናገርም። መናገር እንችል ነበር ቀልዴ ነውና ስም አንጠቅስም። አንድ የሆነ ክስ አቀረብኩ ነኝ። ሊስን የክስ አቤቱታ አቀረብኩ። ተከሳሹ የጽሁፍ መልስ ሰጠ። የቃል ክርክር አደረግን። ምስክሮች ተሰሙ። አንድ የሰነድ ማስረጃ መቅረብ ነበረበት። እሱ የሰነድ ማስረጃ ምንድነው መሰለህ? የኦዲት ሪፖርት ነው መቅረብ የነበረበት። የኦዲት ሪፖርት ቀረበ። የኦዲት ሪፖርቱን ሲያነበው ዳኛው
ከባድ ነው። ያው እኔ እረዳለሁ ይሄንን ነገር። የኦዲት ሪፖርትን አንብበህ መረዳት አካውንቲንግ ላይ የተወሰነ ትንሽ ነገር ብታውቅ ጥሩ ነው። አየህ ዳኛ ስትሆን የሚገርምህ ነገር ብዙ ነገሮችን ማወቅ የሚጠበቅብህ ለዚህ ነው። ከሆስፒታሎች የሚመጣ አለ። የሳይበር ክራይም ኮሚት ተደርጎ የሆነ ከኮምፒውተር ጋር የተያያዙ ከሶፍትዌር ጋር የተያያዘ ነገር ሊመጣል ይችላል። እዚህ ሁሉ ስትመረምር ትንሽ ሰፋ ያለ አንባቢ መሆን አለብህ። ቅድም ያልከው ለዚህ ሁሉ ይሰራል። እና የኦዲት ሪፖርት ቀረበ። የኦዲት ሪፖርቱን መረዳት ስላልቻለ ዳኛው ምን አለ? ኦዲተሩ ራሱ ይቅረብና ያስረዳ ተባለ። ስለዚህ ኦዲተሩ ቀርቦ የኦዲት ሪፖርቱን እያነበበ አስረዳ። ከዛ በኋላ አንድ የምታውቀው ጠበቃ ነው ከኔ ጋር ጌነስት ነው የሚከራከር። ጠበቃውን ታውቀዋለህ፣ ያው በስም ብጠራው። ከዛ አንዳንድ ትእዛዞች ነበሩ የሚፈጸሙ። እነዛ ሁሉ ትእዛዞች ተፈጸሙ። እኔ ከየት ነው እየተመላለስኩ የምከራከረው? ከባህር ዳር ደሴ ስንት ኪሎ ሜትር ነው? 480 ኪሎ ሜትር። 480 ኪሎ ሜትር እመጣለሁ፣ ክርክር አድርግና እንደገና ባህር ዳር እመለሳለሁ። እና የደቡብ ወሎ ከፍተኛ ፍርድ ቤት የቀጠሮዎች እንትን በ15 ቀን በ20 ቀን ልዩነት ይቀጥራል አይደል? 11 ወር ነው፣ 1 ዓመት ሆነው እና 1 ዓመት ሆነው መዝገቡ ለውሳኔ ተቀጠረ። እና ቂቅ ብለን ሱፍ ለብሰን ቀረብን። ዳኛው አነበበና ውሳኔው መጨረሻ ላይ ማለት ነው የክስ ምክንያት የለውም አለ። በጣም ከባድ ነበር። በቃ በጣም የክስ ምክንያት ወይም ኮዝ ኦፍ አክሽን የለውም ብሎ መዝገቡን ለመዝጋት ተከሳሹ ገና ሳይጠራ ነው መዘጋት ያለበት።